ስለተባረከ እስቲ እንጸልይ። እግዚአብሔር ደግሞ እንዲያስተምረን እግዚአብሔር አምላካችን ከኛ ጋር እንዲሆን በእውነት በማለዳ በጸሎት ጊዜ ከዛ ደግሞ በአምልኮ ጊዜ ሁሉ እግዚአብሔር መንፈስ በመሆናት በማለዳችን እንቀሳቀስ ነበርና ይህንን ነገር ሁላችንም ተሰምቶናል። እግዚአብሔር ስም የተባረከ ይሁን። እንደው በመንፈሱ ከኛ መካከላችን ሆኖ ሲያስመልከን ነበር። የእግዚአብሔር መንፈስ ያ እውነተኛ የሆነ መንፈስ ደግሞ በቃሉ ደግሞ እንዲያስተምረን በእውነት ለኛ የሚጠቅመን ነገር የቃሉን ነገር ደግሞ አንድ ነገር ደግሞ እንዲመክረን ያ መንፈስ ቅዱስን ደግሞ እንዲጋብዛለን። ምክንያቱም እሱ ታማኝ ነው፣ እንድናመልከው ረድቶናል። አሁን ደግሞ ቃሉን ደግሞ እንዲያበራልን ቃሉን ፍቺ እንዲያሳውቀን በሚገባን መንገድ እውነተኛ የሆነ አስተማሪ ሰው ስለሆነ እሱ ብቻ እንድናገረን እስቲ አጭር ጸሎት እናደርጋለን። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ እናመሰግናለን። ጌታ ሆይ ሳምንቱን ጠብቀህናል። ጌታ ሆይ ከክፉም ከሚታይ ከማይታይ ሁሉ ከልለህን በዚህ ሁኔታ ደግሞ ዛሬ ደግመን በዚህ ቤተ ክርስቲያን በዚህ ጥላ ስር ደግሞ ጌታ ሆይ ተሰባስበን ደግሞ እንድናመልክህ እንዲህ ደግሞ እንድንተያይ ስለረዳህን እናመሰግናለን። ጌታ ሆይ ከኛ የሆነ ነገር የለም፣ አንተ ስለረዳህን ብቻ እግዚአብሔር አባት ሆይ በሕይወት ኖረናልና ልናመልክህ እዚህ ተሰብስበናልና በጌታ በኢየሱስ ክርስቶስ ስም አሁን ደግሞ ምንኖረን ጌታ ሆይ ቃል ጊዜ አንተ ባርክልን። እግዚአብሔር ሆይ በመንፈስ መካከላችን ለነበረ አይተናልና ጌታ ሆይ ታማኝ ነህና እግዚአብሔር አባቱ ዝም ብለን እንዳንመለስ ከቃልህ እግዚአብሔር አባቱ በእውነት ለእኛ የሚገባንን የሚጠቅመንን ነገር እንደሚያስፈልገን መጠን ጌታ ሆይ መንፈስ እንድናገረን በኢየሱስ ክርስቶስ ስም ጸለይ። ይህ ደግሞ እንዲሆን የማይወድ በማንኛውም አይነት መንገድ ተጽዕኖ የሚያመጣ ከቅርቡ ከሩቅ የሚላክ በሰማይ በምድር ጥልቅ ያለ ማንኛውም አይነት ዲያብሎስ ስራ በስም ስልጣን የታሰረ ይሁን በጌታ በኢየሱስ ክርስቶስ ስም። እቅድና ስራ ሁሉ የፈረሰ ይሁን። ጌታ ሆይ ስለሰማን ተባረክ በጌታ በኢየሱስ ክርስቶስ ስም አሜን። ሳምንት ትንሽ ረዘም ካለ ጊዜ በኋላ ነበር የተገናኘን የነበረውና የመጽሐፍ ሩትን እንዲሁ
እየተማርን ወይም ደግሞ እየተካፈልን ነበርና ረዘም ያለ ጊዜ ስለነበረ ትንሽ ጊዜ ወስጄ ነበር ባለፈው ጊዜ። ዛሬ ግን እንደዛ አላደረግም። ትንሽ ብቻ አንድ ደቂቃ ሁለት ደቂቃ መቶን ብቻ ባለፈው ጊዜ ነበሩና ባለው ሀሳቡን ለማገናኘት አደረግና ከዛ በኋላ እግዚአብሔር እንደረዳን አንዳንድ ሀሳቦችን እንከፋፈላለን። ሰዓት አያለው በጣም የጀመርኩበት ሰዓት ይታወቃል። ትንሽ ጊዜ ወስደናል። አንዳንድ ጊዜ እንዲህ አይነት ፕሮግራሞች ይኖራሉ። ቫለንታይን በሳምንት በአመት ውስጥ አንድ ቀን ነው አይደል? አንድ ቀን ስለሆነ ጊዜ ወደዛ ገፋ አድርገናል ማለት ነው። ስለዚህ ያ ጊዜ ተገፋ ብለን የተዘጋጁትን እንደምንም ለመጨረስ እሞክራለሁ። እናንተ ትታገሳላችሁ ብዬ አስባለሁ። እግዚአብሔር ስም የተባረከ ይሁን። ምክንያቱም እንዲህ በትህትና መጠየቅ ይሻላል። ጌታ ይባላል። ባለፈው ጊዜ የኑኃሚንን በተለይ አንዳንድ እርምጃ ውሳኔዎች የወሰደችው ነገር ነበር ለማየት የሞከርነው። አንድ ነጥቦችን አንድ 5 ነው ነጥቦችን አይደል የተወሰነ ነጥቦች ቀርተው ነበር። እሱን እንጨርስና ከዛ በኋላ ዛሬ ተዘጋጀው ትሄዳለሁ። እንዳው በጣም ባይገርማችሁ እንደው ለማየት ስሞክርም በተዘጋጀው ቁጥር ጊዜ በወሰድኩ ቁጥር የሆነ አንዱ የወለደ ምን ማለት አልቻልኩም። ግን እግዚአብሔር ስሙ የተባረከ ይሁን። ጌታ ፈቅዶ ብንኖር ደግሞ ሌላ ጊዜ ደግሞ አብረን የምናይ ነገር ሊኖር ይችላል። በመጨረሻ አካባቢ ምንም ችግር የለውም ማለት ነውና ጌታ ይረዳንን አብረን እንከፋፈላለን። ምንም ችግር የለውም። ኑኃሚን በመጀመሪያ ደረጃ ላይ በተለይ እዚህ ከሩት ምዕራፍ 1 ቁጥር 6 እስከ 22 ውስጥ ያየናቸው 5 ነጥቦች ነበሩ። በተለይ ወሰደቻቸው እርምጃዎች የመጀመሪያው ነገር ያለው ትዝላችን እንደሆነ ሰማች ነበር። መስማት የሚለውን ነገር እና ኑኃሚን የምትጣበቀው ነገር ነበር። በጣም የሚገርመው ነገር እዛ ቦታ ላይ አቢሜሌክ ባለቤቷ ልጆቿን ይዞ ሄዶ እዛ ቦታ ላይ ያሉ ታሪክ ከተፈጠረ በኋላ የነቃች ነገር ያለ ይመስለኛል። ቀላል ነገር አለ። ባለቤት መሰለ ማጣት፣ ልጆችን ማጣት ቀላል ነገር አለ። በዛ በባዕድ ምድር ሄደው ማለት ምድራቸውን የኖሩበትን ቄ ወራቸውን ትቶ ሄዶ እዛ ቦታ ላይ ያንን ነገር አታለች እና አንድ የሆነ ነገር ገባት ብዬ አስባለሁ ሳስበው። ምክንያቱም ቀላል ነገር አለ። ሰው ነችና እኛም እንደ ሰው ሴንስ ስለምናደርግና ፊሊንጋችን ያ ስለሆነ በዛ ነገር ውስጥ እግዚአብሔር ምን አስተማረን ወይ ደግሞ ምንድን ነው አንድ ነገር የሰማች ነገር አንድ ነገር ወደ ልቦና ታትመለሳት ብዬ አስባለሁ። ምክንያቱም ትጠባበቅ ነበር። ያ ተመጣችው ምድር በተለይ ወደ እዛ ቤት ኤሌመንት ተጣመጣ እዛ ቦታ ላይ ያው ዳቦ ፍለጋ ነው የመጡት፣ ሌላ ነገር አይደለም። ማለት እንጀራ ፍለጋ ነው የመጡት እና በዛ ምክንያት ያ መጥፎ ነገር ሆኖባቸዋል። ቀላል ነገር አለ። በአንድ ጊዜ 3 ሰው ብቻ ነበረችው። ስለዚህ ትጣበቅ ነበርና ዜና ሰማች። መልካም ዜና የሰማችውንም ነገር አመነችና ያመነችውም ነገር ደግሞ እምነት ሆኖላት ከዛ በኋላ ውሳኔ እንዳደረገች እናያለን። በተለይ ለቆራጥነት የምንበቃው የምንሰማውን ነገር ከራሳችን በእምነትና ባህሪ ነው ብለናል ባለፈው ጊዜ ያየነውና ሰማች ማለት ተጣበቀች። ተጣበቃ ነበረ። ምን ይሆን ብላ ጆሮዋን እንዲህ ከፍታ ስታዳምጥ ነበር ወይ ደግሞ ትጣበቅ ነበርና ሰማች። መልካም ዜና ስትሰማ አንድ ነገር በቃ ከዛ በኋላ ውስጥ በጣም እያደገ እንደመጣ ነው የሚያው። ሁለተኛ ነጥብ ላይ ደግሞ ወሰነች ነው። ቁጥር 6 ላይ ወደ ሀገሯ ለመመለስ እንደወሰነች ነበር ያየነው። የሰማችው ዜና የሰማችው መልካም ዜና ማለት ነው። ይኸውላችሁ የምትሰማው ነገር በሙሉ መልካም አይደለም። አንዳንድ ጊዜ ተራራ ላይ ሆነ የምትሰማው ነገር አለ፣ በጣም እግዚአብሔር የሚወደው ነገር ማለት የሚገባ ነገር። አንዳንድ ጊዜ ደግሞ በሸለቆ ውስጥ ወርድ ደግሞ ታች ወርድ ብለን ደግሞ የምትሰማው ነገር አለ። በተለይ ወረድ ብለን መንፈሳዊ ህይወታችን ይሁን አንዳንዴ በጣም በተለያየ ነገር ውስጥ የምትሰማቸው ነገሮችን በጣም ጥንቃቄ ልናደርግ ይገባል። ሹክ የሚለን ነገር ሁሉ በዛ ሰዓት ላይ በጣም አደገኛ ነገር ሊሆኑ ይችላሉ። በተለይ ያለንበት ነገር ህይወታችን እንመልከት። አንዳንድ እኔ ያንን ነው የሰማሁት። በተለይ እንዲህ ትዝ እላችሁ እንደሆነ ምናልባት እኔ ራሴ ያየሁት ነገር ምንድን ነው? በተለይ እንደው እንደሚገባ ባልጸለይኩበት ሰዓት ላይ እንዲህ ከጌታ ጋር ጊዜ ያላጠፋሁበት ሰዓት ላይ ቃሌን በትክክል ያላነበብኩበት ሰዓት ላይ አንዳንድ ጊዜ የሆነ ነገሮች አይታችሁ አንዳንድ ጊዜ ይሆን ምክንያቱም ኃይል ነው። ይኸው ኃይል ሁል ጊዜ ይሄ ነገር ልንሞል ኮንቲኒስሊ ልንሞል ያስፈልጋል። በሙላት ሁል ጊዜ እያነበብን እለት እለት እየታደስን የምንሄድ ነገር ነው። ክርስትና ምንድን ነው? ባለፈው ጊዜ እለት እለት የምንኖረው ኑሮ ነው። እንደ ኮሌጅ ትምህርት ዝም ብለን ነጥብ በተወሰነ ጊዜ አከማችተን 4 ነጥብ አለው ባም ተብሎ አንንን የዘረዘሩ ብቻ ለመመረቅ የሚካሄድ ነገር አለ። ያለፈው አለፈ ነው። በቃ ዛሬ ነው። ዛሬ ነገሮች አለበት። ስለዚህ በጣም አስፈላጊ ነገር ነው። የሚሰማው ነገር ማወቅ በጣም አስፈላጊ ነገር ነው። እሷ ግን መልካም ዜና ሰማችና ከዛ በኋላ ያ ነገር ለውሳኔ ያበቃት ብለን ነበር ያየነው። ያለ ውሳኔ ደግሞ ያንን የተበላሸ ታሪኳን መለወጣችን ኑኃሚን ታሪክ ተበላሽቷል። ባለቤቷ ሞቷል የሚሆነው ነገር ያንን ታሪክ ለማስተካከል እንደሄደችው እና ቆራጥ ውሳኔ በጣም ስለሆነ ውሳኔ ወሰነችና ታሪኳን ለማስተካከል እንደሄደች ነው ያየነው። ነገር ነጥብ አይተናል። 3ኛ ደረጃ ላይ ተነሳች ነበር። መነሳት የሚለው ነገር ነው ያየነው። መቼስ መቆም ለመራመድ ለመሄድ አንድ እርምጃ ነው አይደል? አንድ የመጀመሪያ ነገር ነው። ካልቆምን ከተነሳንበት ካልቆምን መራመድ አንችልም። ስለዚህ ተነሳች የሚለው ነገር ያተናል። በተለይ እስራኤላውያንን ዘጸአት ምዕራፍ 12 ቁጥር 11 ላይ እያንዳንዱ እስራኤላዊ ጫማውን ተጫምቶ ወገቡን ታጥቆ በትሩም በእጁ ይዘው ፋሲካን ይበሉ ዘንድ ታዘው ነበር። በዛ ሰዓት ላይ
ይሄ የሚያሳየው ቁርጠኝነትን ነው። ማድረግ የሚገባኝ ነገር በቃ ክርስቲያኖች ነን፣ ክርስቲያኖች ነን፣ አማኞች ነን፣ አማኞች ነን፣ የእግዚአብሔር ተከታዮች የእግዚአብሔር ተከታዮች ነን የሚል ነገር ቁርጥ ያለ ነገር ማድረግ የሚችልበትን አቅም የምናገኝ በዚህ ቦታ ላይ ነው። ስለዚህ ተነሳ ይችላል እዛ ቦታ ላይ እና ያንን ነው ሰምተን ወስነን ከቆምን በኋላ በጣም መነሳት አስፈላጊ እንደሆነ እዛ ቦታ ላይ በተለይ ወደ ልንበት እንዳንመለስ ማለት ነው። እንመለሳለን በተለይ ካልተንቀሳቀስን። ከዛ መውጣት የሚለው ነገር ቁጥር 7 ላይ አይተን ነበረ። ቁጥር 7 ላይ ወጣች የሚል ነው አየነው። ሂደቱን ስናየው ተጠባበቀች። ከዛ በኋላ ምን ሆነ? መልካም ዜናን ሰማች። ከዛ የሰማችው ደግሞ አመነች። ከዛ ያመነችው ነገር ደግሞ ምን አደረጋት? እንድትወስን ኃይል ሆናት። ወሰነች። ወስኖ ቁጭ ማለት ደግሞ አስፈላጊ ነው። የተወሰነው ነገር ደግሞ ምን ማድረግ አለብን? በተግባር ማለት እርምጃ መራመድ ብቻ አለብን። ተነሳች የሚለው ነገር ወጣች ብሎ ቀርቦ የሚያዝ ነገር ነው ሆኖ እንዳውም የቆምነው ምንድነው ያለው ባለፈው ጊዜ መስማት ያለ እምነት፣ እምነትን ያለ ውሳኔ፣ ውሳኔም ደግሞ ያለ እርምጃ ዋጋ የለውም ብለን ነበር። የምንሰማው የእግዚአብሔር ቃል ልናምን ይገባል። የምናምነውን የእግዚአብሔር ቃል ደግሞ እምነታችን ጨምሮ እዛ ቦታ ላይ ደግሞ እንደገና ምን መሆን አለበት? ያያመነው ነገር ለውሳኔ፣ ውሳኔ የምንለው ለመለየት ሆነ ለመለየት፣ ለመነሳት ሆነ ለመነሳት፣ ለማገልገል ሆነ ለማገልገል፣ የተባላሽ ነገራችን ማስተካከል ሆነ ለማስተካከል ማድረግ የሚገባ ነገር ያን ልንወስን የሚያደርገን ነገር ነው ሆኖ ያ የወሰነው ነገር ደግሞ ያው እምነት መቼስ ያልተግባር ሞት ነው ይባላል አይደል? ከዛ በኋላ ደግሞ እርምጃ ማድረግ ደግሞ በጣም አስፈላጊ ነገር እንደሆነ ያየነውና ከዚህ ላይ ነበር ቆመን የነበረውና አምስተኛው ዛሬ የሚቀጥለው ከአምስተኛው ጀምርና ተሰነጠው አይተን ወደ ዛሬው ዘጋጀት ይላል። አምስተኛ መንገድን ወይ ደግሞ አቅጣጫን መለየት የሚል ነገር ነው። በተለይ መንገድን ስንሄድ መቼስ አንድ የምንሄድበት ቦታ አውቀን ነው የምንሄደው። ዝም ብለን ተነስተን እንሄድ አይመስለኝም። እንዲህ ከተባለ ወይ ግሮሰሪ እንሄዳለን፣ ወይ አንድ ሴፍ እንሄዳለን፣ ወይ ደግሞ ኮስኮ እንሄዳለን። ካል የት እንደምንሄድ ማወቅ መቻል አለብን። ያ ጥሩ ነው፣ ምክንያቱም መድረሻችን ይታወቃል ማለት ነው። ምንም አይነት ነገር በክርስትና ህይወታችን ውስጥ ደግሞ ይሄ በጣም አስፈላጊ እንደሆነ ነው። እግዚአብሔር መጀመሪያ ለምን መጀመሪያ ሰማይና ምድርን ፈጠረ። እግዚአብሔር ራሱ የዓላማ አምላክ ነው። ዝም ብሎ አይደለም ያደረገው። መጀመሪያ ፈጠረ፣ ከዛ የሚያስፈልገው ሁለተኛ ቀን ያደረገ፣ ሶስተኛ ቀን ያደረገና ስድስተኛ ቀን ላይ እንደዚህ ያደረገልና ከዛም አረፈ የሚል ነገር አለ። ይሄ የሚያሳየው ምንድነው? ያው ምን ጊዜም ዓላማ አስፈላጊ ነገር የሚሄድበት ነገር ላይ በጣም አስፈላጊ ነገር ነው። የኑኃሚን ግቧ ወደ ይሁዳ መመለስ ነው። ዓላማውም ደግሞ በተለይ ከእኛ ብሎ ጥላ መጣቻቸውን ሰዎች ጋር ህብረት ማድረግና መገናኘት ነው። ዛሬ እግዚአብሔር ረድቶን እኛ በተለያየ መልኩ ቤት እንደመጣን ሁላችንም እናውቃለን። የዛሬ 10 ዓመት ምናልባት የዛሬ 10 ዓመት ምናልባት 10 ዓመት ሆኖ በፊት የነበራችሁ እዚህ ቦታ ላይ አቤኔዘር 18 ዓመት ነው። ግን ከዛ በፊት ጋር ብታውቁ ብትኖሩ ምናልባት የዛሬ 30 ዓመት እንደዚህ አስበን እናውቃለን። እንዴት ተገናኝተን ማናችን በአሞስ እያላቀን ማናችን ለምን ይስላችሁ አታውቁም። ነገር ግን እግዚአብሔር ግን ዓላማ አለው አይደል? በአጋጣሚ የሆነ ነገር ማለት እግዚአብሔር ግን ቀድሞ በዚህ ሁኔታ እግዚአብሔር እንድንገናኝ እግዚአብሔር ወስዶ ያስቀምጠው ነገር ነው። ለእኛ አጋጣሚ ነው የሚሆነው ጊዜ መቼስ አጋጣሚ ሆኖ ይላል። አጋጣሚ ይባል እግዚአብሔር የዓላማ አምላክ ነው። ስለዚህ ሁላችንም የምናደርገው ነገር ሁሉ እንዲህ በዓላማ መሆኑ በጣም መልካም ነገር ነው መሆኑ በተለይ እና ዓላማችን በእግዚአብሔር እቅድ ላይ ተመሰረተ መሆን አለበት። በተለይ መለኮታዊ ዓላማ በጣም አስፈላጊ ነገር እግዚአብሔር እቅድ፣ እግዚአብሔር የሚፈልገው ነገር የእግዚአብሔር እቅድ ስንል ደግሞ እግዚአብሔር እቅድ እንዴት እናውቃለን? በተለይ ብዙ ጊዜ የሚያስገል እኔ ብዙ ያስገሉኛል። ዛሬም ስቲል የሚያስገል ነገር አለ። የእግዚአብሔር ፈቃድ የምንለይባቸው ነገሮች ምንድን ናቸው? ሁለት ነገሮች እዚህ ማየት ይቻላል። በተለይ ትዝ ይለኛል። አንደኛው በተለይ የተገለጠ ነገር አለ የሚታወቅ እግዚአብሔር ፈቃድ አለ። ሌላ ነገር ደግሞ ያልተገለጠ ሊኖር ይችላል። የተገለጠ የምንለው ነገር ሌላ ከምንም ቦታ ሰው ዛም ማለት አስፈላጊ ነው። የእግዚአብሔር እዚህ ላለ እዚህ የተቀመጠው ነገር ይሄንን የተገለጠውን ብዙ የተገለጠውን የእግዚአብሔር ፈቃድ ማድረግ ከቻልን ምናልባት ተደብቆ ያለ ያልተገለጠ እግዚአብሔር ፈቃድ ሊገለጠልን ይችላል። የመጀመሪያው ነገር የተገለጠው ነገር ለዚህ ኖረናል ወይ ነው። ሰው ለዚህ መኖር ከቻለ ይሄ የተገለጠው ነገር መኖር ከቻለ ወደ ያልተገለጠው ነገር እግዚአብሔር ነገር ትንሽ ታማኝ አምላክ ነው። በጣም ትልቁ ነገር በተለይ ይሄ መጀመሪያው ስቴፕ ሁላችን ለሳንዴ ይቀርና ሌላ ነገር ውስጥ እንገባለን። በቃ አሁን ምናልባት ሌላ ነገር ፍለጋ ወደዚህም ወደዛ ጥሩ ነው። ኮንፈረንስም አንዳንድ ነገሮች ማየት እግዚአብሔር ይመስገን። ሰዎች ጸጋ አላቸው። ሰዎች መካፈል እዛ መፈለግ መልካምነት አለው እሱ ነገር። ነገር ግን እያንዳንዳችን የሚያሳድገን ነገር ግን ምን መሆን አለበት? አጠገባችን ያለ ለዚህ ያለን ታማኝነት ራስን የወቀስኩኝ ጭምር ነው የምናገረው። ራስን ስለማቅ ማለት መዋሸት አልችልም። እዚህ እናንተ ፊት ለፊት ሆኜ እዚህ መድረክ ላይ ቆሜ ፍጹም መዋሸት አልችልም። እኔና እግዚአብሔር እናውቃለን። እግዚአብሔር ግን መሐሪ አምላክ እዚህ ላይ ሳምንት ተነገርኳት። እግዚአብሔር ዛሬ ሲያኖረን ዛሬ እድሜ ሰጥቶ ዛሬ ሲያኖረን ዝም ብሏል። ከዓላማ ጋር ነው ማለት ረዘነ ዛሬ ፊት ለፊት አለ ዛሬ ሲቀም እግዚአብሔር ረዘነ ዛሬ በእድሜ ሲያኖረው አንድ ነገር እግዚአብሔር ከሰው ስለምፈልግ
ረዘነ መኖር እንደበደል ካለ እግዚአብሔር ረዘነን ዛሬ አሳይ ዛሬ ማየት አለበት ሊወስደው ይችላል። ዝም ብለን ለምን ኖረው ማለት ነው። ስንኖር እግዚአብሔር አንድ ነገር አለ እኛ ዛሬ ስናይ ማለት ነው። ምናልባት ለወላጆቼ ምናልባት ለቤተሰቦቼ ለልጆቼ ለቤተክርስቲያን ለወንድሞች ለእህቶቼ የማረገው ነገር ይኖራል እና ሁሉ ጊዜ እንደቼክ ያደረግን ብንሄድ እንዴት መልካም ነገር መሰላችሁ። እግዚአብሔር ይርዳል የምንኖርበት ነገር ማለት ነው። ስለዚህ ዓላማ እጅግ በጣም አስፈላጊ ነገር ነው። እንደ እግዚአብሔር ሰው ለመንፈሳዊ ሕይወታችን ዓላማ አስፈላጊ ነገር ነው። ብዙ ጊዜ ዓላማ ግብ ይባላል በእንግሊዝኛው ኦብጀክቲቭ ጎል ምናምን ብዙ አንዳንዴ ትንሽ የሚታቱ ነገር አላቸው ነው ማለት እኛ ግን ግልጽ የሆነ ነገር አለ። በቃ ምን የለበትን አቅጣጫ ወደፊት የሚለው ነገር ብሎ መውሰዱ ቀላል ነው ማለት ሌላ ነገር ውስጥ መግባት አልፈልግም። ምንድነው ለመንፈሳዊ ሕይወታችንም ለመንፈሳዊ አገልግሎታችንም ለኑሯችንም በእግዚአብሔር ፍቃድ ወይም ደግሞ እቅድ ላይ የተመሰረተ መድረሻ ነገር ሊኖረው አስፈላጊ ነገር አይመስላችሁም? እንደዛ መድረሻ ሲኖረ ለምን መሰላችሁ መድረሻ የሚያስፈልገው? መድረሻ ሲኖረ ዛሬ ከዚህ እንዴት መንቀሳቀስ እንደሚገባ እንዘጋጃለን። መድረሻ ያለ ሰው የት እንደሚሄድ ካላወቀ ምን እንደሚያስፈልግ እንኳን መዘጋጀት አንችልም። ለምሳሌ 2 ቀን በእግሩ መሄድ የሚገባ ሰውና 3 ሰዓት የሚሄድ ሰው አለ። 2 ቀን በእግሩ የሚጓዝ ሰው ምን ማድረግ አለበት? ስንቅ መያዝ አለበት። 2 ቀን የሚሄደው ብዙ አስፈላጊ ነገሮች ሁሉ ማዘጋጀት ስንቅ ሰንቆ መያዝ አለበት። 3 ሰዓት ደግሞ 2 ሰዓት ከዚህ ተነስቶ ኤምቪል የሚሄድ የሚፈልግ ሰው ግን ምናልባት ነገር ላይ መያዝ አስፈልጎች ይሆን። ለዚህም ነው የት ነው መድረሻችን? የኛ ክርስቲያኖች መድረሻ ነው የዘላለም ሕይወት አይደል መጨረሻችን። ለዛ ከሆነ ግን እዛ ላይ ሄድ ደግሞ የሚያስፈልግ ነገር ምንድነው? በዚህ ዘመን ውስጥ የምናልፍባቸው በጣም አስቸጋሪ ነገሮች የከበቡ ነገሮች እነኚህ ነገሮችን ማለፍ የሚችልበትን ስለዚህ ምን ለማለት ፈልጌ ነው መድረሻችን በትክክል ካወቅን እኔ እሱ ነገር መድረሻ ማለት ቀላል ነገር አለ። ይኸው መድረሻችን እዛ ፊት ለፊት ነው። ዓላማ የምንለው ፊት ለፊት ነው። ግብ የምንለው ፊት ለፊት ነው። እኛ ያለነው እዚህ ነው። እዚህ እና እዛ መካከል ብዙ ነገሮች አሉ። ለዚህም ነው በተለይ አንሰርቴኒቲ የሚባል ነገር አለ። በተለይ አናውቅም። ዛሬ አሁን ካሁን ሳበራ በህይወታችን ውስጥ ያለው ነገር አናውቅም። ስለዚህ መንገድ ላይ የሚያጋጥሙ ብዙ ነገሮች ሊኖሩ ይችላል። የፈለገ ነገር ነው። ይሄ ነው እንግዲህ ለእኛ የሚያስቸግር ነገር አለ። ኑሮ ፈተና አለ፣ የክፉ ነገር አለ፣ ብዙ ነገር ውጊያ አለ፣ ጎረቤቱ፣ የስራ ቦታው የተለያዩ ነገሮች በቃ ብዙ ፈተናዎች አሉ። እነኛ ነገር ውስጥ አልፈን ነው ያንን መድረሻ ማድረግ የሚገባል። የዘላለም ሕይወት ስንል ደግሞ ትልቁና ዋና ነገር ደግሞ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ በተለይ ማለት ነው ትልቅ ነገር መሰላችሁ። ቀና ብለን ያንን ማየት ስንችል ይሄኛ ነገር ምንም ነገር አለ። ትዝ ይላችኋል በዚህ መጀመሪያ ነገር ካቸው ተራራው ጫፍ ሴትዮ ወጣ ሄደችና ከዛ በኋላ መጨረሻ መድረሻ ሳታይ ወደ ላይ ነገር ግን ያለፈችው ወደታች ተመለከተች። ስታይ በቃ ካዋራ ዋጋ ያለኝ ብላ ተስፋ ቆረጠች። ዙሪያችን የከበቡ ብዙ አስጨናቂ ነገሮች አሉ። ዛሬ ስንት ሰው ነው በጣም ተመችቶት የሚኖር ተመችቶ ነው ምንም ነገር ይሆናላችሁ። እኛ ምንም እንኳን ላይኖረን ይችላል ያለን ገቢ ባለን ነገር እናውቃለን። ነገር ግን ብዙ ቢሊዮነሮቹ ራሳቸው አይታችሁ ሰሞኑን አሜሪካ ፕሬዝዳንት ለመሆን የሚወዳደር ሰው ትዝ ይላችኋል። ቢሊዮነር ሰው ስሙ ራሱ ቢሊዮነር ተብሏል። ነገር ግን ሰላም እንቅልፍ የሚተኛ መስላችኋል? በእውነት ምናልባት ከእኛ በለጠ እነሱ ናቸው እንቅልፍ የሚባል ብዬ አባስባለሁ። አንዳንድ በምን ሀውላ እንዴት አደርጋለሁ የሚላት ነገር እውነቴን የምላቸው እግዚአብሔር ይርዳል። በተለይ ምንድነው ያለን ነገር ይበቃኛል ብሎ በተለይ እኛ አንድ ክርስቲያን ታርጌታችን በተለይ ዓላማችን መጨረሻ መድረሻችንን ያንን ነገር ማየት ልጅ ያንን አሻግረን ስናይ ይሄ እዚህ ያለውን ነገር በሙሉ ማለፍ የምንችልበት አቅም እናገኛለን። በጣም ያንን አሻግረን ካላየን አቅም እናገኝ እዚህ መቃቸው ንፋስ እዚህ ያለው ነገር ሁሉ እኛ ልጥለን ብርቱ ይሆናሉ ማለት ነው። ስለዚህ ብርታታችን ማነው? ያንን መስቀሉን አሻግረው ማየት የዘላለም ሕይወትን ማለት ነው። ቅድም ማዘር ጸልዩ ነበር 70-80 ዓመት ያው በችግር በህመም ነው ያው በስቃይ 90 ዓመት ምናልባት ሞት የሚባል እኛ ጋር የለም። 100 ዓመት እና በጣም ብዙ ኤዥያ አካባቢ ነው የተነበረው 100 ዓመት ኖረና ሞት የሚባል አይደል? 80 ዓመት በቃ እቺ 80 ዓመት እኮ ነው ስቃይ ፈጥረብን ካለው እኮ አሻግረን እኮ የዘላለም ሕይወት ኖር ተራሶች አይደለም እንዴ? ለሰማይና ምድር የፈጠረ አምላክ በቃ ይሁን አለ ሆነ ይባል በቃ ለትልቅነቱ መድረሻ ያለው ምንም ቃላት እንኳን የምድር ቋንቋዎች በሙሉ ቢሰበሰቡ ስለሱ መግለጽ የማይችል ትልቅውን አምላክ አለ። እግዚአብሔር ስም የተባረከ ይሁን። እሱ ያስቀመጠልን ነገር አለ እዛ ለመድረስ ይሄ ነገር ጋር ረደብል ፊት ለፊት ያለው ነገር ማለት ነው። ስለዚህ ዓላማችን ላይ አይናችን ከተተከለ ከዚህ ለመሄድ አቅም እናገኛለን ለማለት ፈልጌ ነው። አይናችን ወደዛ ማየት ካልቻለ መስቀሉ ካላየ የዘላለም ሕይወት የተባረከ ተስፋችን ትልቁ ወደዛ ማየት ካልቻለ ኃይል ማግኘት አንችልም። የትንሹ ትልቁ ነገር ሁሉ ዘካቢላ ያወራግዱናል ማለት ነው። እስራኤላውያን በተለይ ተስፋይቱ ምድር አሻግረው ማየት የሚያይ አይን አልነበራቸው። ትልቁ ችግራቸው እሱ ነበር። 40 ዓመት ሁሉ ተጓዝ አላዩት ወደ ዘካቢላ ከነዓንን በትክክል ለማየት አቅም በኖራቸው ኖሮ በገቡ ነበር። እንደዛ አላደረጉም። በጣም ተንከራተው መጨረሻ ላይ ምድረ በዳ ላይ አለቁ እነሱ ራሳቸው። ያነት እናዳርሰን ለትምህርታቸው የተቀመጠው እኛ ደግሞ ጌታ ረድቶን ሁላችን እንደዚህ አብረን እዚህ እንደምናመልከው ቅድም አይታችኋል። ደስ የሚል መንፈስ ነበር አመልከው ወላታቸው እኔ ተስፋ አድርጌ በበኩሌ ማለት ነው። እግዚአብሔር የሚያውቅ ሁላችን ማለት ነው። እንደዛ አሁን በትንሽ አቆች አይገርማችሁ ምናምን አመልከው እንግዲህ ትንሽ ነገር
ሐዋርያ ጳውሎስ መንገድ ላይ ሲሄድ ብርሃን በራለት። ብርሃን ወርቆ እዛ በኋላ ወደቀ ነው ይላል። ዘጸአት ምዕራፍ 33 ላይ ሙሴ ከእግዚአብሔር ጋር እንደ ባልንጀራ ይነጋገር ነበር። እንደ እንጀራ በቃ እንደ ባልንጀራ ይነጋገር ነበር። እንደ ባልንጀራ ከእግዚአብሔር ጋር ይነጋገር የነበረው ሙሴ ያን ሁሉ ድንቅ ተአምራቶችን በግብጽ ምድር ሁሉ ያደረገ ሙሴ ቀይ ባህር እንዲፈርድ ሰው ያየ ሙሴ እንደገና ምንድነው እባክህ ክብርን አሳየናል። እኛ እግዚአብሔር ሁሉ ክብር ታይቶ ፊቱ መቆም አንችልም። ትንሽ ማለት አንችል እንኳን አሳየን ማለት ትልቅ ነገር እሱ ራሱ አቅም ነው ማለት ነው። እግዚአብሔር ስም የተባረከ ይሁን። ለኛ እሱ ነው የሚያስፈልገን። ምንም ወዛ ብናወጣ ብንኖር ነው ምንድን ግን ይሄ ብዙ የሚሄድበት ነገር የለም። ብዙ የሚያልፈው ነገር ይሄ ነው ወጥ ይሄ ነው በቃ እንግዲህ ነገር ይሄው በቃ እንደጋ እንሰራለን፣ እንወጣለን፣ እንጋፋለን። ባርቱ ጋር ባሱ ብላ ምናምን ወጣ ተመለሰ ዋል ደከመ ተኛ ተነሳ ሩት ይሄ ነው በቃ። ነገር ግን እግዚአብሔር ለኛ ያለው ነገር ምንድነው? ትልቅ ነገር አለ። ወደዛ አሻግሮ ያስቀምጠልን ነገር አለ። እግዚአብሔር ይርዳል። ወደዛ ማየት የሚችል አይን ካለ ከናን ማየት የሚችል ካለ በተለይ እስራኤል ዮርዳኖስን እንኳን መሻገር ይችላል። ዮርዳኖስ እንግዲህ አስቸጋሪ ነገር ማለት ነው። ያው በቃ አይናቸው ወደዛ መሻገር የሚችል ከሆነ አቅም እናገኛለን። ያን ዮርዳኖስ አስቸጋሪ ነገር ለማለት ማለት ነው። በጣም የሚገርማችሁ እዚህ ዓላማ ላይ እኔ በጣም የዚህ ማርቆስ ምዕራፍ 10 ላይ የምናውቀው ቦታ አለ። አይን ስውሩ በርጤሜዎስ ትዝላቸው ጌታ ኢየሱስ ክርስቶስ በዛ በኩል ሲያልፍ የዳዊት ልጅ ሆይ ምን ማረኝ ማረኝ አለ። ማረኝ ከዛ ሰዎች ሁሉ በቃ ተው ምናምን ሲሉ ነው አንሰው አምጡት ምናምን ነገር አለ። ከዛ መጣ እና ተናገረ። ኢየሱስን ምን ታደርግልን ትፈልጋለህ? አይነ ስውሩ መምህር ሆይ እንዳይፈልጋለሁ አለ። መቼስ እውር ሆኖ እንደው አንድ ቀን አላማ በቃ ማየት ፈልግ ነበር። ነገር ግን ጌታ ኢየሱስ ክርስቶስ ምን አደረገ? በቃ እንደ እምነቱ አየ አይደል እንዴ አየና ከዛ በኋላ ሄዶ ሁሉ መሰከረ ነው እዛ ቦታ የሚለውና ነበረው። አሁን ቀርሜሎስ ምን ማድረግ ትፈልጋለህ ሲባል እዛ ቦታ ላይ ቆስቲ ምንድነው አላለም ነበረው። በቃ ተገለጠ። ፊት ለፊት የተቀመጠ ትልቅ ዓላማ ነበር። ምናልባት እኔና እናንተ ዛሬ ጌታ ኢየሱስን እግዚአብሔር ራሱ ምን ታደርግ ትፈልጋለህ ብንል ምን መልሳችን ምን ይሆን? ምናልባት እዚህ ኦክላንድ ሂል ያለ ትልቁ ቤት ምናምን ነገር አይተወኝ ነው አናውቅም። ምን የምታውቀው ምናልባት እንደዚህ ምን ይሆን እኛ የምንለው ማለት ነው። ገብቷቸዋል። እንደ እግዚአብሔር ሰው እኛ ምን ታደርግ ትፈልጋለህ ብለን ምንድን ነው የምንለው እኛ መልስ? እኔ አየሁኛ በጣም ተታክታብኝ በጣም ብዙ ነገር አውረር ካወጣሁ አለ ጎደለኛል ብዙ ነገሮች አሉ። ከዛ ደግሞ አፈርኩኝ እንዴት ደግሞ እንደዚህ ባለኝ። ከዛ በኋላ አንድ ነገር አለ ጌታ ሆይ እንደው ምናልባት በትንሹ ነው አላለም ነው አንተን ማየት ይችላል አንተ ሰውሮ ላይ ፈልጋለሁ አለ። በስጋ አይኑ ነው ስለፈለገው። ይሄ ደግሞ መንፈሳዊ አይኖች ይታወት ከፍተ እንደትንሽ ብታባራለኝ እንጂ አንተን ባይ ትንቀዋል። በቃ ያለው ነገር ንቀነው። ከዛ በኋላ ትልቁ ነገሮችን ላይ አይናችን ያርፋል ማለት ነው። ትኩረታችን ዛሬ ይሆናል። እስኪ ከነሙሉ ማንነት ጌታው ለማንነት መጣች ከሙሉ ማለት ከነክብሩ ማጣጣ ተቀባል አንችለው ልንጠፋም ያቀባ ዛሬ ስለምንጠፋም ጭምር ሙሉ ፊት ለፊት ካየ ትሞታለህ ነበር ጀርባው አለ ሲያሳይ አንችልም። እግዚአብሔር ክብሩ እኮ በጣም ሲገለጥ እኮ በቃ ሰዎች ሁሉ ማን ይቀበላል? ማን አንችልም። ስጋ በጣም ደካማ ነው። ስለዚህ ለኛ የሚገባን ያውቃል። ሰው የምንችለውን ያውቃልና በቃ በአቅሜ የሚገባኝ ጌታው ያን ነገር እስቲ አንተ ማየት ይችላል። እስቲ አይኔን ክፈትልኝ ማለት ነው። ጌታ ይርዳል። ምናቱ መውደድ አንፈልግም ማለት ደስ ይለኛል። ሁላችንም እንደዚህ አሁን እዚህ እንደምናመልክ እዛ ደግሞ አብረን ገብተን አናውቅም እኮ እንዴት እንደምናደርግ እዛ ቦታ እናመልካለን። እዛ ቦታ ቀጣይ አይደለም ቅድም እንደዛ ነው ስለና አምልኮ ይቀጥላል። አይደለም እዛ ቦታ ላይ ስናመልክ አብረን እንዴት ተያይዘን እዛ ቦታ ላይ ሁላችንም ደስ ይላል። እግዚአብሔር ስም የተባረከ ለኛ የሚያስፈልገን እሱ እንዲህ ነገር በለ ካልተጽናናን በዚህ ነገር በቃሉ እንዲሆነ ካላል ይሄንን አስከፊ ዘመን መሻገር ስለሚከብድ ነው። ሌላኛው መጨረሻ ላይ ምንድነው ቁጥር 6 ላይ ያልኩት 6ኛ ነጥብ በጉዞ መጽናት ነው። በተለይ ኑሃሚን ጸናች የሚመስል ቀላል ነገር አይደለም። ጉዞው እንዳው በጣም ረጅም ጊዜ ነው። በጠራችም መንገድ እንደሆነ የሚታወቀው ከዛ ከሞዓብ ምድር ተነስቶ ወደዛ ወደ ይሁዳ ቤተልሔም ለመመለስ ማለት ነውና መቼስ አንድ እርምጃ ወደ ቤተልሔም ስትቀርብ አንድ እርምጃ ደግሞ ከሞዓብ ምድር እየራቀ ይችላል። እንደዛ ነው ፊዚክሱ እንደዛ ነው አይደል? አንድ እርምጃ ወደፊት ካልኩኝ ከዛ ይርቃል። እርግጠኛ ነኝ ወደ ቤተልሔም ስትሄድ ከዛ እየራቀች ነው የምትሄድ እና ጽኑ የሆነ ውሳኔ በጉዞ ጸናች ነው የሚለውና እንደው እሱ እንድጸና ያደረጋት ነገር ምንድን ነው ብለን ስናይ በተለይ አንድ የታያት ነገር አለ። አንድ ገለጠላት ነገር አለ። አንድ ለእሷ ያበራላት ነገር አለ። በተለይ በቃ መውረስ ያለባት ነገር አለ። መመለስ ያለባት ነገር እዛ ሄዳ ምን ማለት ተረፈች በከሰረችው ነገር። ስለዚህ ግዴታ ወደዛ መመለስ እንዳለባት ወስናለች እና ይሄ ያ ነገር እንደምብጃት አውቃለች እና
ዝም ብሎ ጉዞ አይደለም። ጉዞ በረሃ ነው፣ ቀላል ነገር አይደለምና እዛ ቦታ ላይ በጣም ጠንክራ እዛ ቦታ ላይ በጉዞ በጣም እንደጸናች እዛ ቦታ ማየት ይቻላል። እዚህ ላይ በተለይ ደግሞ ይሄ ተስፋዋ በተለይ ከዛ ዓላማው በተከላይ ፍጹም ከዛ መንቀር አልፈለገችም። ትልቁ ነገር በተለይ ካለን ተስፋ ላይ ዓላማ ብለን ካስቀመጥነው ነገር ላይ አይኖቻችንን ካለቀልን በጽናት መጓዝ ኃይል ይኖረናል። አሁን ትልቁ ነገር በተለይ አንዳንድ ዜጋ ብልስ አድርገን ሌላ ነገር ማየት ስንጀምር ነው ነገራችን የሚባላቸው ትርኪ ምኪ ነገር ሁሉ ስናይ ወይ ደግሞ አንዳንድ ነገሮች በቃ በተለያዩ ናት አይናችን ሌላ ነገር ማለት ሲጀምር እዚህ ቦታ ነው መብረር የሚጀምረው። ሌላ ችግሮች ሁሉ የተፈጠሩ ማጉረምረሙ ሌላ ነገር ሁሉ የሚፈጠረው ከዛ አንጻር ነውና ሁሉ ጊዜ በተለይ እሱን አሻግሮ ማየት ሲቻል በጉዞአችን መጽናት እንችላለን። ጉዞ ስለሆነ ማለት ነው። በተለይ እንደ ክርስቲያን ደግሞ ያ መስቀሉ ላይ ምንድነው ያለው? ገላትያ ምዕራፍ 3 ቁጥር 1 ላይ እናንተ ማታስሩ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባቸው? አዲሱ ትርጉም ነው። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበር ብሎ ይናገራል። በተለይ መጀመሪያው ትርጉም እናንተ ገላትያ ሰዎች ሆይ ክርስቶስ በፊታችሁ እንደተሰቀለ እንዳታዩ ማን አዚም አደረገባቸው ብሎ ይናገራል። ገላትያ ሰዎች ማለት እንደኛ ሰዎች ናቸው እነሱና ያን ነገር ማለት አስፈላጊ ነገር ነው። ምናልባትም እስቲ እናስበው የማጉረምረም ህይወታችን ስናጉረምረም ስንፍና ነገር ስንሰራ አንዳንድ ነገሮች ምን ስናደርግ የት ቦታ እንዳለን እንመልከት። ሪሊ አይናችን በትክክል በዛ ነገር ተተክሎ አናጉረምረም። አይናችን ከዛ ትንሽ ሲነሳ ወደዚህ ማየት ስንጀምር በከበቡ ነገር ላይ አይናችን ማየት ስንጀምር ከዛ በኋላ ነው ነገር ካታመጣ እኔ ፕሮፍ ለማድረግ ሞክሬያለሁ። ይሄን ሳለ በተቻለ ነገር ወደዛ ነገር ሳይ በቃ አለ ኃይል ነው መሆኑ ራሱ ነገር ግን ከዛ አይን ስነሳ አጀቡ እዚህ ያለው ይሄ ወጀቡ አካባቢ ያለው ነገር ስናይ በጎረቤት ያለው ነገር በስራ ቦታ ያለው ነገር በምድር ያለው ነገር የሚሰማው ነገር አፍሪካ፣ መቀኛ፣ ምስራቅ፣ ፖለቲካ፣ ኢኮኖሚ ናና ይሄ ዘካቢ እንዲህ ስታይ በቃ ከዛ በኋላ ውስጥ ይገባ አንዳንድ ጆሮ የሚደፍንበት ሁኔታ ባለና በተቻለ መጠን ምናምን ይቆሽሻል፣ አእምሯችን ይቆሽሻል። አንዳንዴ ከባድ ጥሩ መስማት ማየት እኔ ጧት ዜና ነው መጀመሪያ ነገር ተንስቼ እንደው እንዴት አደረ አንዳንድ ነገር ብዬ ነው ማለት ደስ ይለኛል። ግን እንዲህ ሳይ ደግሞ በጣም ስቀልቀለት ከሄድኩበት ደግሞ በጣም ከባድ ነው ስንሰማ ደግሞ አንዳንድ ጊዜ ደግሞ ወደ ሀገር ቤት አካባቢ ላይ ስንሰማ በጣም ከባድ ነገር ነው። አእምሯችሁ በጣም ብዙ ውስጥ ገባ የማያወራ ብዙ ነገር የሚወራው የሚሰማው ነገር መስማት መቻል ፍሊተር ማድረግ ማለት በማጣራት መቻል ማለት እና ፈተና ነው። ቀላል ነገር አለ ልክ እንደ እግዚአብሔር ሰው ግን ምንድነው ማድረግ የሚገባ ነው የሚለው ነገር ነው። ያ ነገር ላይ አስተዋዮች መሆን ይችላል አለብን። አይናችን ከዓላማችን እንዳናነሳ እምነታችን ተስፋችን እንዳይዘበራረቅ በተቻለ መጠን አይናችን በዛኛው መሆን እንዳለበት ጌታ ይርዳል። ጠላታችን ደግሞ ዲያብሎስ ያውቃል፣ ያን ነገር ያውቃል። በተለይ ከዛ ከመስቀሉ ላይ አይናችንን አንስተን በምናምን እንዳንነጠቁ አንተ ጎሎ አለ ነገር አንተ ምን ብሎ ደግሞ አንተ እንደዚህ ነው የሚል አንተ ሹክልና ከዛ በኋላ ገዛ ቦታ ላይ እናደርጋለን ማግሮም ይጀምራል። እዚህ ቦታ ላይ እና ጋጭት ይጀምራል። በትዳር ውስጥ ቢሆን በአገልግሎት ውስጥ ቢሆን በምን ነገር ውስጥ ቢሆን በቃ ብዙ ነገር ውስጥ የሚገባው ከዛ አንፃር። ስለዚህ ተስፋችን እንዲበዛ ያደርጋል። ሁሉ ጊዜ ክፉ ለኛ አይተኛ ማለት ነው። መጨረሻ ላይ ጽኑ ውሳኔ ተደርጓል። እዚህ ቦታ ላይ በተለይ ሩት ምዕራፍ 1 ቁጥር 11 እስከ 13 ላይ ኑሃሚን ጽኑ ውሳኔ መወሰን የቻለች ነች። በዛ ቦታ ላይ የእግዚአብሔር ጉብኝት በጣም ጠንቀቃ በመረዳቷ ጽኑ ውሳኔ ነገር አድርጋለች። እኔ ይሄ ጽኑ ውሳኔ የሚለው ነገር አየሁኝ። በተለይ ከእሷ ጋር ያደረገችው ነገር እኔ አካሄዷን ሳነብ በዛ ቦታ ላይ እና ያደረገችው ነገር ስናይ በእውነት እውነት ነው አለችው። እውነት ብላ ተናገረችው። ምንም ነገር አልደበላለቀች። በጣም የሚገርም ነገር ነው። ከይወጣ ከዛ ቦታ ላይ ሳስብና ለምራቶቿ እንደተናገረችው ነገር ሞቱባት አይደለም እንዴ? እና ምራቶቿ ልጆቿ ሞቱ። ነገር ግን እዛ ቦታ ላይ ኦርፋ አለች፣ ሩት አለች። እዛ ቦታ ላይ ምንም ማሸማገል አልፈለገችም። ግልጽ ብሎ ተናገረች። ፍልት ያስቀመጠችው ክርስትና ዋጋ ያስከፍላል። አንዳንድ ጊዜ ለሰዎችም ዋጋ እንደሚያስከፍል በትክክል እውነቱ ሳይነገራቸው ቀርና ከዛ በኋላ ሰዎቻችን አንድ ቀን ሁለት ቀን ይታዩና ከዛ በኋላ ተፈትሎ ይሄዳል። እውነት አምሮ መጣት ይሻላቸው። እግዚአብሔር ስሙ የተባረከው ምንም ሸነጋግለን ማን ነገር ብለን መሆን የሚገባ ነገር እነሱ ማስረዳት የሚያስፈልግ በይሄ ተቀባባ ነገር ነግረን በኋላ ላይ አይቆሙም። በጣም አስቸጋሪ ነው። ነገር ግን እዛ እንደዛረገች ይሄ ቁርጥ ያለ ነገር መናገረው ምክንያት ምንድነው ሆነው በኦርፋና በሩት ማክሮ መካፈል ምንድነው ያለችው እዛ ቦታ ላይ በተለይ ማንበቡን አላነበበ ከጊዜ አንፃርና ባል የሚሆኑላቸው ሌላ ልጆች መውለድ አልችልም እኔ ከኔ ጋር አትሄዱ ነው ነገር አትሄዱ በቃ እኔ አንወልድም ካሁን በኋላ በቃ ልጆቼ ሞቷል እኔ ምን ካሁን በኋላ እኔ ምንም ተስፋ የለኝም አንተ ነገር ነው። ባል እንዳላገባም ደግሞ አርጅቻለሁ ባገባ እንኳን ልጅ ወልጄ እስከማሳድግ ድረስ እናንተ በጠበቅ ትችላላችሁ ወይ የሚል ነገር ሁሉ እንዳነሳች ዛውታ ይመለከታል። ከዛ ደግሞ የምናውጣ ምር ያለ ነገር ተናገረች። የእግዚአብሔር እጅ በኔ ላይ ተወጥቷልና ሁኔታው ከእናንተ ይልቅ ለኔ እጅግ መራራ ነው። ምክንያቱም ልጆቿ አላቸው፣ ባለቤት አላቸው፣ ባሎቿ። ስለዚህ ይህን ስትናገር እነኛ እንዳለቀሱ መጽሐፍ ቅዱስ ይናገራል። እዛ ቦታ ሁለቱም አለቀሱ።
ሁለቱም ለቅሶች ግን አንደኛው ለቅሶ ተስፋ የሚያስቆርጥና የሚመልስ እንደ ቁፋ አይነት ወራራት ማለሰች። ነገር ግን አንደኛው ለቅሶ ግን የሚያስጠጥል ነገር ነበር። ብዙ በቃ ጠንክረን በቃ እንድንጓዝ የሚያደርግ ነው። ሩት ግን እንደዛ አላደረገች። ተጣበቀች ነገር ምንም አልሸነጋገረች። እውነትን በመናገሯ ምናልባትም በረሃ ነው የሄደው ብቻ እጓዛለሁ ከኔ ጋር እንዲሄዱ ምናምን ብላ ወይ ደግሞ አለን ምን አጋባቸው ሰው ፈልግላቸው ነው ብላ ምናምን ምንም አላለችም። የፈለገ ነገር ነው በቃ እኔ በቃ ሰምቻለሁ አለች። ምክንያቱም የገባት ነገር አለ። ምክንያቱም በቃ አንድ ነገር አለ። የተስፋ የቃልዳን ሰዎች እሷ ኑሃሚን ማለት ነው ቀላል ነገር አለ። ግን የገባ ነገር ስላለ በዛ ቦታ ላይ ምንም አልተናገረች። በቃ እውነቱን ልናገር ብላ ተናገረችና ለመመለስ ነው ሞከረችው። እዛ ቦታ ግን ተለየ። እውነት መናገሯ ተበጠረ። ብዙ የተለየ ነገር አለ እዛ ቦታ። በቤተ ክርስቲያናችን ባለንበት ቦታ እውነት ስንናገር እንዲህ ነገሮች ወደ ኋላሽ ተተምሩ ሰዎች ይኖራሉ። ዋጋ ለመክፈል እውነት ስንናገር ደግሞ በልክ የሚጠቁ ሰዎች ደግሞ ይኖራሉ። አይታችኋል። እውነት ስትናገሩ የሚሸሹ የሚያቀርቡ ሰዎች አሉ ማለት ነው። እውነት ስንናገር ደግሞ በልክ ለመጣቁ የፈልጉ ሰዎች ደግሞ አሉ። እግዚአብሔር ስም የተባረከው። እኛ ግን እውነቱን ብቻ እንናገር። እኛ እውነቱን እንናገር። ከዛ የሚሰራው እግዚአብሔር መወሰን ብቻ ያንድን ነገር እንዳደረገችና ከዛ በኋላ ውሳኔ እንዲወስኑ እንዳደረገች እዛ ቦታ እንመለከታለን። እውነት መናገር የሚያስደስታቸው ሰዎች እንዳሉ ሁሉ በአንጻሩ ደግሞ የሚያስከፋቸው እንዳሉ እና በተለይ ማወቅ እንችላለን። ለእውነት ዋጋ መክፈል የማይፈልጉ ስለሚኖሩ እውነትን ከሚሰሙ ይልቅ የተቀባባና አንዳንድ ውሸትን፣ ሽንገራን፣ አንዳንድ ነገሮች እንዲህ መስማት ደግሞ እንደዚህ የሚወዱ ሰዎች ደግሞ ይኖራሉ። ቤተክርስቲያን ውስጥ ደግሞ ይኖራሉ። በዚሁ ልክ ደግሞ እውነት ስንነግራቸው ደግሞ እኛን የሚጠጉ ይበልጥ የሚጣበቁ ሰዎች ደግሞ እንዳሉ ማወቅ በጣም አስፈላጊ ነገር ነው። ስለዚህ ሁላችንም አንድ ላንሆን እንችላለን ማለት ነው። ነገር ግን አንድ ነገር አለ። እግዚአብሔር ግን ለሁላችንም አንድ ነው። ኦኬ የኛ ተራየ ነው። ለእግዚአብሔር ግን ሁላችንም አንድ ነው። ሁላችንም በዛ በኩል እናደግ ሁላችንም እሱን አይተው ወደ እሱ እንድንመጣ እግዚአብሔር ፈቃዱ። ነገር ሰዎች ግን የራሳቸው ድካም የራሳቸው ነገር አለ። ተራየ ደረጃ ላይ ልንሆን ስለምንችል ማለት ነው። እውነትን ስንናገር እግዚአብሔር በውስጣቸው ጥማትን ያስቀመጠባቸው ለዘለቄታ የሆኑትን እውነትን የሚወዱትን ለቃል ኪዳን የተሰጡን ሰዎች እግዚአብሔር ሊሰጠን የሚችል ታማኝ የሆነ አምላክ ነው እና እዛ ቦታ ላይ ቅድም እንዳልኩት እንግዲህ እህቶቹ በተለይ የኦርፋ እንባ ወደ ኋላ መለሳት፣ ኑሃሚን ግን ወደፊት እንደወሰዳት እዛ ቦታ ላይ እንመለከታለን። እኔ ቅድም አልኩት ነገር በተለይ እዚህ ቦታ ላይ ትንሽ ብናገር ደስ ይለኛል። በተለይ ሰዎችን የወንጌሉ ጉዳይ ነው እንግዲህ ትልቁ ነገር ወንጌልን ስንናገር ወይ ደግሞ እውነትን ስንገልጽላቸው ለሰዎች የምንነግረው አካሄዳችን ምን መሆን አለበት የሚለው ነገር በጣም በዚህ በኩል እግዚአብሔር ማስተዋልን ይስጠን። እንዴት መናገር እንደምንችልም ራሱ ማለት ነው። እውነትን በተለይ በጣም ሊረዱት ይገባል። ያ እውነት ገብቶ እነሱን ካለወጣቸው መቆም አይችልም። ያ እውነት ካልገባቸው ተመልሶ ሄደው ደግሞ ሌላ ጥፋት ሊዳረጉ ስለሚችሉ ማለት ነው እና በፍቅር ያንን እውነት መናገር እጅግ በጣም አስፈላጊ ነገር ነው። ምክንያቱም እውነተኛ እና መንፈሳዊ የሆነ ነገር በተለይ እንዲህ እውነትን ተናግረን ተለይተን ስንወጣ ካልሆነ በስተቀር ወደ በረከት መግባትም አንችልም። ይህ ዘመን ደግሞ ከምንናገረው እውነት የተነሳ ቤተክርስቲያን ውስጥ ያው የኦርፋ አይነት ነገር የሩት አይነት ነገሮች አቋም ያላቸው ሰዎች ይኖራሉ። ያው ሁሉም የሚለዩበት ዘመኖች ምክንያቱም ዘመኑ ያን ይፈልጋል ይመስለኛል። ደግሞ እውነትም ነው። ምክንያቱም ያ ዘመኑን እናቀደ ማለት ዘመኑ ዋጅብ ነው ያለንበት ዘመን ነገር አለ። በጣም አሁን ዛሬ እውነትን ተናግሮ ከእግዚአብሔር እውነተኛውን ነገር ኃይል እየወሰድን መሄድ ካልቻልን በስተቀር እየሸነጋገልን ብሎ ነገር አይደለም። አይጠቅማንም፣ አይበጀንም። ጌታ ነው የሚገባ ኃይል እንኳን ለኛ የሚሰጠን ምንድን ነው? በፊቱ ሆነን እውነት ሆነን ስንገኝ እውነት ተናግረን ስንገኝና በእውነቱ ስንፈልግ ካልሆነ በስተቀር ከጌታ የሚገባውን ነገር ማግኘት ይከብደናል። ዛሬ ትንሽ ከዛ የሚቀጥለው ምንድን ነው? ወደ እርሻ የመውጣት በረከቶች። በጣም የሚገርመው እዚህ ሩት ምዕራፍ 2 ላይ እንደዚህ ነው። ምዕራፍ 1 ላይ ኑሃሚን ከአቤሜሌክ ጎሳ የሆነ ቦዔዝ የሚባል ባለጸጋ የባል ዘመድ ነበራት ይልና ሞዓባዊቷ ሩትን ኑሃሚንን በፊቱ ሞገስ አግኝቼ ቃርሚያ የሚያስቀርበኝ ሰው ባገኝ እስቲ ወደ እህል አዝመራው ልሂድ አለቻት። ነው ገቡ እነሱ እዛ ቦታ ላይ እና ከዛ በላይ ምንድን ነው የሚለው ከምዕራፍ 1 መጨረሻ ላይ ስለዚህ 2 ላይ ማለት ስለዚህ ኑሃሚን ከምራቷ ከሞዓባዊቷ ሩት ጋር በመሆን ከሞዓብ ተመለሰች። ቤተልሔም በደረሱበት የገብስ አዝመራ በሚሰበሰብበት ወቅት መጀመሪያ ላይ ነበር ይልና ምዕራፍ 1 ይጨርስና ቀጥሎ ከዛ በኋላ ምዕራፍ 2 ላይ በቃ ሊቀመጥ ሄጄ እስቲ ቃርሚያ ላድርግ ብላ ትናገራለች። እዚህ ቦታ ላይ በጣም የሚገርም ነገር ምናልባት እንዲሁ ወራትን ወሰደች አይመስለኝም፣ ቀናትን ወሰደች አይመስለኝም። ድካም አለ። ያ ሁሉ ነገር ከጉዛ መጣ ማረፍ እንዳልቻለ እንደውባታል። ወይ ደግሞ ሰው አላውቅም እዚህ አካባቢ ላይ ምናልባት እኔ ሰዎች አለ መውጣት ከሞዓብ ነው ሰዎችም ስለማላውቅ እኔ የሚያስጠራኝ ሰው ማወቅ ስለማልችል አይደለም አንቺ እንደው ብትሄጂ ይሻላል ነው አላለችም። ንጻ እናደርግ ነው አዲስ ኮን ነው ኮለዚ ባህሉም አዲስ ነው አላውቅም። እስኪ እናንተ እንደዚህ ነገር በጣም የሚገርመው ነገር ግን የታያት የቆረጠችው ነገር አለ። ሩት ብቻስ እግዚአብሔር የገለጠላት ነገር
እንዲህ መናገር ደፍረን መናገር ባንችልም እንዲሁ አንዳንድ የሚገምታቸው ነገሮች አሉ። አይታ ስትወስድ ራሱ ከጋብቻ ጀምሮ ማለት ነው። እና ያን ነገር ምንም ሳታርፍ ነው ወደ ቃርሚያ ላይ ተናገረችው። እንግዲህ እዚህ ቃርሚያ ምንድን ነው ነገር? ቃርሚያ ማለት ያው እህል ጋር የተያያዘ ነገር ነው። ሁላችንም ያው እህል አዝመራ ሰብስቦ ያለበት ቦታ ላይ ነው እና እሱን እስኪ ወደኋላ አያለው በኋላ እንዴት እንደሆነ በጣም የገረመኝ እዚህ ቦታ ላይ ምንድነው ምንም እረፍት አልወሰደችም ማለት ፈልጌ ነው። ከመንገዱ መጣ ደክማ ወዲያውኑ ወደ ቃርሚያ ሄድና ስለኛ የሚገባ ነገር ልቀም ብላ ዛባ ስትናገር እናያለን። እንግዲህ ምናልባት ለመሆኑ ይህን ታሪክ እንድሰራ ያደረጋት ነገር በተለይ ሩትን ነገር ሳይ ሩት ለምንድን ነው ነገር ወሰነችው? ምናልባት ሁላችን ጥያቄና እኔ አነሳውን ጥያቄ ነው። ምንድን ነው ምስክር የተወሰደችው ከዚህ ቤተሰብ ከአቤሜሌክ ቤተሰብ የወሰደችው ነገር ምንድን ነው? በስጋ ብታይ አቤሜሌክ መጣ ይሁዳ አይሁዳዊ ሆኖ እዛ አካባቢ ላይ ሆኖ ነገር ግን እሱ ሞተ፣ እንደገና ደግሞ ልጆቹ ሞቱ የሚል ነገር ነው እዛ ቦታ ላይ አይደለም እንዴ? አሁን ምንድን ነው የምትማረው እሷ ሩታም ከዛ ቦታ አሁን በስጋ ስታይ እንደው ከዛ ቤተሰብ የምትማረው ነገር አለ? እንደው ምናልባት እኔ ሳስበው እንደው መማር ሳይሆን ምናልባት እንደዚህ ሰዎች ምናልባት ገፊዎች ናቸው። እነዚህ ሰዎች ምናልባት ባሌንም እንደዚህ ያለ ነው አግብቼም እንደዚህ ሆነ እንዲህ የሚል አፈር ይመጣል ብዬ አሰብኩ። ነገር ግን አሻግራ ያየችው ነገር አለ በቃ ብዬ ነው የማስበው። ዛሬ ያ ነገር እንደ ማሰናከያ ነገር አድርጋ ወሰደችው። እነሱን አለ ያየችው እና አቤሜሌክን የእነሱን ገል ሳይሆን እሷ አርቃ ያሰበችው አንድ ነገር የታያት ነገር አለ፣ የተገለጠላት እግዚአብሔር ነገር አለ። በቃ ወደፊት መሆን ይገባል። እግዚአብሔር ያበረረ ነገር አለ ብዬ አስባለሁ። እግዚአብሔር ይርዳል። አንዳንድ ጊዜ ሰዎቻችንን እዚህ ጎረቤት ዘመድ ወንድምን ማየት ሳይሆን እግዚአብሔር ራሱ ለኛ የሚገጥልን ነገር ያ ነው የሚበጀን የሚሻለን ነገር ማለት ነው። የሚያሻግር ነገር ያ ስለሆነ የአማታ ህይወት ምናልባት እንደው መልካም ሊሆን ይችላል ብዬ አስባለሁ። በተለይ ባሏ ከሞተ ልጆቿ ከሞቱ በኋላ ኑሃሚን በጣም ጥሩ ነገር የሆነ ነገር የሚታይባት ነገር አብራ ነው አለችው እና ከዛ ተወሰነ ነገር ተምራለች ብዬ አስባለሁ። አንዳንድ ነገሮችን ተጠባበቀቻ ሰማች የሚል ነገር አለ ቅድም ያየነው እና ከእሷ መልካም ነገር ልታይ ትችላለች። ሌላ ደግሞ በተለይ ትልቅ ሆናል ነገር የተስፋና አሻግራ እግዚአብሔርን ነገር የነሱ በተለይ እነሱ ነገር በምናይበት ሰዓት ላይ አንድ መታወቅ ያለበት ነገር አለ። ሞዓባውያን እስራኤሎች በተለይ እንዳያርፉ ብዙ ነገር ከልክሏቸው ነበር። ትዝ ይላችኋል። ባለፈው ጊዜ እንደው ለመጥቀስ ሞክሬ ነበር። በተለይ በእነሱ ምድር እንዳሻገሩ ከልክሏቸዋል። እስራኤሎች ተስፋ ምድር እንዳይሄዱ ሞዓብ ማለት በምን እንደሚመሰል አይተን ነበር። ትዝ ይላችሁ እንደሆነና የዚህ የተቃውሞ መንፈስ እንደሆነ ሁሉ አይተናል። እና ባላቅ በተለይ ሊያስረግማቸው እንደተነሳ ነገር ምናልባት እንደው በአእምሮ ምናልባት የሆነ ሰምታለች ብዬ አስባለሁ። እንደገና ደግሞ በምድራቸው በኩል እንዳያልፉ እንደከለከሏቸው ከዛ ደግሞ ያ አልሳካ ስለበ በምንዝርና እንኳን እንዴት አድርጎ ወደ 24,000 ሰው እንኳን ቢያልቅ ምክንያት እንደሆኑ እነዚህ ሞዓባውያን እዛ እንዳደረገው ሁሉ ዛሬ ሰምታለች ብዬ አስባለሁ ማለት ነው። ሩት ይሄን ነገር አውቃ ምናልባት ይሄ ነገር ሁሉ ተደማምሮ ያለቁልሽን አሻግራ ያየችው ነገር አለ ብዬ አስባለሁ። አሻግራ የተስፋው ቃል በተለይ ወደ ኋላ ልትወርሰው ያለው ነገር አለ ብዬ የሚል ነገር አእምሮ ውስጥ ያሰብኩት በተለይ በዚህ ዘመን ደግሞ ወደኛ ስንመጣ ከጌታ ኢየሱስ ጋር ለመሆን በእርሱም ደግሞ ለመኖር እርሱ መድኃኒታችንና ጌታችን እንዲሆን በመፍቀድም ደግሞ ወስነን ወይ ደግሞ ከምንስ ነው ሌላ እግዚአብሔር ከለያቸው ከመረጣቸውና ሕዝብ ካደረጋቸው ወገኖቻችን ጋር አብረን ለመሆን አብረን ለማገልገልም አብረን ለመጓዝ እንዲህ ጽኑ ውሳኔ ማድረግ በጣም አስፈላጊ ነገር። ይሄ ዝም ብዬ ሳስብ የነበረው ነገር ምን ለማለት ፈልጌ ነው? ዝም ብሎ አይደለም ህብረት ፈጥረን እዚህ ቦታ የምንገናኘው ማለት ነው። ምክንያቱም በዛ ወንድሞች በዛ ባሉበት ምንድነው በረከትን እግዚአብሔር እንዳዘዘ ነው የሚናገረው እና እዚህ ውስጥ ትርጉም አለ። አንዳንድ ግን ሰዎች በቃ እኔ የሰው ነገር በቃኝ ብለው ቤታቸው ቁጭ ብለው ለማምለክ ምን የሚሉ ሰዎችም አሉ። ይሄ ትልቅ ስህተት፣ በጣም ትልቅ ስህተት። ወገኖች ሊሰበሰቡ አንድ ላይ ሆነው እግዚአብሔር ሊያመልኩ እግዚአብሔር ፈቃድ በዚህ ውስጥ ነው መጽናናት፣ በዚህ ውስጥ ነው አብረን ለመሆን የምናገር፣ በዚህ ውስጥ ነው አብረን ተያይዘን እንኳን አገልግለን ወደ እግዚአብሔር ሙላት እየገባን ኃይል እየሆነን ማለት ነው። እግዚአብሔር እኮ ይሁን ካለ እኮ ይሆናል ያደርጋል አይደለም እንዴ? እኛን እኮ እንድንተባበሩ ፈልጎ እንድንባረክ ፈልጎ ዳግም ባያገለግል እግዚአብሔር የሚጎድበት ነገር አለ። ግርማ እዚህ በተባገል እግዚአብሔር የሚጎድበት ነገር አለ። እግዚአብሔር ነው ሙሉ ነው እሱ ጊዜ። ነገር ግን በማገልገል ይባረካል። ዳግም በማገልገል እግዚአብሔር ይባረካል፣ ራሱ ይባረካል። ከዛ አንጻር ነው። ስለዚህ የኛ በህብረት መሆን በጣም አስፈላጊ ነገር። እዚህ ቦታ ላይ አዝመራ የሚለው የቃርሚያ ቦታ የእርሻ ቦታ፣ እርሻ ደግሞ ምንድን ነው መሰለው በእግዚአብሔር መንግስት ስራውን የሚወሰነው እዛ ቦታ ላይ እና እንዴት መታ ወዲያውኑ ወጣች፣ ቤተልሔም ገባች። ገብታና ተቀመጠች። ዛሬ ስንቶቻችን ነን በጌታ ቤት ውስጥ ቁጭ ብለን የምናገለግለው? በቃ ቤተልሔም ገብቻለሁ ብለን ቁጭ ብለን የተቀመጠ ሰዎች። እግዚአብሔር ግን ያላል ዓላማው ከዛ ባሻገር ለእኛ ያለን ልክ እግዚአብሔር እንድንባረክ ይፈልጋል። እንድንባረክ ሁላችንም ባለ ነገር እግዚአብሔር እናገልግል ያስፈልጋል በተለያየ ነገር ማለት ነው። እና ይሄ በጣም አስፈላጊ ነገር ከቃል ኪዳን ሰዎች ጋር አንድ ላይ መሆን አለበት። እኛ የቃል ኪዳን ሰዎች ነው። ሁላችንም ተሳስረን ተያይዘን እግዚአብሔር ደግሞ ተመካከል፣ እኔ ለእናንተ እናንተ ለእኔ
ይሄ ቀላል ነገር አለ። የዚህ ህብረት ትርጉሙ ደግሞ ትልቁ ነገር ይሄ ወንድሞች ባሉበት እዚህ ቦታ ላይ እሷን ስታገኝ እኔ ስታገኙ እንዲህ ተያይዘን ወደ እግዚአብሔር መንግስት በሙላት ለመግባት መቁረጥ ይኖርብናል ለማለት ፈልጌ ነው። እና ቤተክርስቲያን በተለይ ሁለት ነገሮች ብትጠቅስ ደስ ይለኛል በእውነት። አንዱ ነገር በተለይ የአካል አሰራር በጣም አስፈላጊ ነገር ነው። አካል የሚባለው ብልት አለ አይደለ? አፍንጫ አለ፣ እዚህ ጋር ጆሮ አለ፣ እጅ አለ። ይሄ አካል ሁሉ አንድ ላይ ሆኖ ሙሉ ሰውነትን ያደርጋል ማለት ነው። ስለዚህ ሁላችንም እንደ ብልቶች ተያይዘ የተቀመጥነው አይደል? ሁላችንም ኦኬ። አንዱ ለምሳሌ እዚህ እጅ ሆነ አንዱ እግር ይሆናል። ሁላችን በዚህ መልኩ ነው ሙሉ ሆነ ሰውነት ይፈጥራል። ሙሉ ሆነ ቤተክርስቲያንን የሚፈጥረው እኛ እንደ ብልት ሆነ አብረን ስናገለግል ነው ማለት ነው። ሌላ በተለይ አስቸጋሪው ነገር በተለይ አሁን ነው ብዙ ትኩረት የሚያሰጥበት ነገር ግን በጣም ነው እግዚአብሔር ረድቶናል፣ እስካሁን አድርሶናል። ጌታም ደግሞ ይረዳል ብዬ አስባለሁ። ምንም እምነት አለ በዚህ በኩል። በተለይ ይሄ የቡድን መንፈስ የሚባል ሁኔታ ልብላችሁ ነው። እግዚአብሔር በዛ ነገር አይከብርም። በመለያየት ለዓለም አልበጀም አይታችኋል። በተለያዩ ራሽያ ድሮ ዩኤስኤስአር ትባል ነበር። ራሽያ ግን ቦታ ተካፈለች ብትንትን ብላ ኃይሏ በቃ አሁን የፍጨረጨራ እዛ ቦታ ላይ እንዳነገር ለማድረግ ግን እንደ በፊት ለሆኑ አልቻለም። ያው መከፋፈላችን በቡድን መንፈስ የማላኝ ጠላት ነው መፋታ የሚያገኝ ምንም ነገር አለ። እኛ ግን እንደዚህ ልንያዝ እግዚአብሔር ፈለገ። በቃ በመንፈሱ አንድ ነን፣ በእግዚአብሔር መንፈስ አንድ ነን። ተያይዘን ልናገለግል ነው እግዚአብሔር ፈለገ እንጂ እዚህ በቡድን መንፈስ አሰራር በእውነት በዛ ይሄ ጠባብነትን ቡድንን እንዲያበጁ እንዲያደርጉ ይሄ ነገር አልሰራም። እኔ ጥሩ ምሳሌ አለ። በጣም ረዥም ጊዜ ስላለ ኮንዲሽን ትዝ ይለኛል። በተለይ እንዲህ አንተ መከፋፈሉ ጉዳይ ለውድቀት ነው የሚዳርገው እሱ። በተለይ በመፈንቅለ መንግስት ጊዜ በደርግ ጊዜ ትዝ ይለኛል። የትምህርት ቤት ነበርኩ በዛ ሰዓት። በመፈንቅለ መንግስት ተደርጎ ራሳቸው መካከል ላይ ፍልፍል ተባሉ። እዛ ቦታ ወዲያውኑ በቃ ተጋለጡ ብሎ እናንተ ተረሸኑ ላቸው ማለት ነው። አንድ በሆኑ ኖሮ ምናልባትም አንድ ነገር ይሆን ነበር። መከፋፈል በጣም አስቸጋሪ በጣም ነው። በአንድ ከባድ በቡድን መንፈስ እንደዚህ ሆኖ ማለት ሳይሆን እንዲህ በጋራ እጅ በእጅ ተያይዘን የእግዚአብሔር መንፈስ እየጠበቀ መንፈስ አንድነት ተጠብቀን አብረን ሆነን የምናገለግልበትን እግዚአብሔር ያን ነገር ይፈልጋል። በአንድ አካል ውስጥ ብልቶች ቡድን ፈጥረው መለያየትና ስራቸው መቀጠል እንደማይችሉ ሁሉ ይቻላል። ለዛ እኔ አሁን እዚህ ቦታ እግር ይሄዳለሁ ካለ ነው እጅ መሄድ የለብኝ አይቻልም። ሁሉም አንድ ላይ ሆኖ ነው የሚሰራው። ሙሉ ቡድን ነው። እንደዛ ይሄ በዘመናዊ ትምህርት ካቢላም እንደዚህ ይባላል። ሲስተም ተብሎ ኤሌመንቶች ሰብ ሲስተም ተብሎ አንድ ላይ ሆኖ ምናምን ይባላል ነው ማለት ነው። እውነት ነው። ከዚህ ነው ወጣው ነው። ከዚህ መዛቅስ ነው ሶርሱ ራሱ ምንጩ ጋር እየማስባል እንደዛ እኛ ብልቶች ነው ይሄ አሁን ተካፍለው ምንም ነገር መስራት እንደማይችል ሁሉ ክርስቲያኖችም ተለያይተውና ቡድን አበጅተው ከጥፋት በስተቀር አንድም የሚጠቅማ ነገር የለም። ስለዚህ ጌታ ይርዳል። በጣም ጥሩ የሆነ ህብረት አለን። ይሄ ህብረታችንን ጠብቀን አብረን ተያይዘን ጌታን ማገልገል የሚችልበትን አቅም እግዚአብሔር ይጨምርልናል፣ የበለጠ ይጨምርልናል። በእውነት እንዲህ የተለያዩ እንዴት በትንትን ያለው የትም ቦታ አልደረሰም። እግዚአብሔር ስም የተባረከ ነው። ደግሞ እንጠንቀቅ። ደግሞ ሁላችን ደግሞ ኃላፊነት አለን። በጋራ ሆነን በእግዚአብሔር መንፈስ በአንዱ መንፈስ አንድ መንፈስ ጸጥተናል። ሁላችንም እንደዛ ነው ተያይዘን እግዚአብሔር ቃል እንደዛ ስለመቀ ተያይዘን ወደዛ እንድንገሰግስ ማለት ነው። እግዚአብሔር ከዚህ ከሸርቆ ህይወት በተለይ ብዙ ጊዜ ሸርቆ ውስጥ ያሉ ሰዎች ናቸው በተንያ ነገር ውስጥ መካፈል የሚፈልጉ ሰዎች። በተለይ የተለያየ ነገር ጎጠኝነት ወደዚህ በቡድን መንፈስ አንዳ ነገር ነው። ገሌን ይወዳል፣ ገሌን ይመስላል፣ ይደግስ ይደግፈኛል፣ እንደዚህ ያደርጋል ማለት ነው። እንዴ አንተ በቃ ትርክብኪ እግዚአብሔር ለኛ ይቀርበው ያ እኛ በቃ አንድ ነን አይደል? እኛ አንድ ነን። አንድ ሆነን ከእግዚአብሔር አንዱ መንፈስ ይዘን ምንም ነገር ቦታ አንሰጠው። ጌታ ይርዳል ነው ለዚህ አይነት ለማይረባ ነገር ቦታ እንዳንሰጥ ማለት ነው። እንደዚህ ስንሆን ነው ተጠናክረን ተያይዘንም ጉዞአችን መቀጠል የሚችለው። እግዚአብሔር ስም የተባረከው ከእግዚአብሔር የሆነ በረከት ወደ ቤተ ክርስቲያናችን ቤተ ክርስቲያን ሲባል ለእኛ እያንዳንዳችን በረከት ነው የምንቀበለው ማለት ነው። እግዚአብሔር መሆን የሚገባ ነው ለእኛ የሚያስፈልገን በረከት እንኳን ቢለቀው በዛ ውስጥ በሸርቆ ውስጥ ስንሆን ወረድ ብለን ስንገኝ ነው እንዲህ አይነት ነገሮች ማለት የሚጀምረው። እግዚአብሔር ከሸርቆ ነገር ውስጥ ያወጣል ነው አውጥቶ ወደ ላይ ወሰደ። በጣም የሚገርማችሁ ያኔ ጌታችን ኢየሱስ ክርስቶስ ሶስት ሐዋርያት ይዞ ወደ ደብረ ዘይት ተራራ ወጣ ነው አይደል? ወደ ተራራ ህይወት ስም ወጣ ነው። ስም በቃ ድምጽ እንኳን መሰለ። ከዛ እሱ ስሙት የሚል ድምጽ መጣ አይደል? ምን ሲባል ታቸው ነው ወደ ላይ ስንወጣ ያ ወደ ላይ ስንወጣ ተያይዘን አንድ ላይ ተያይዘን ስንሄድ ከእግዚአብሔር የሆነ ድምጽ መጣ። የሚበጀን፣ የሚሻለን፣ የሚያቆመን፣ የሚያበረታን፣ እልፍ የሚያደርገን፣ የሚያጠነክረን ደግሞ ተስፋውን እንድንወርስ የሚያደርገን ያ ኃይል የምናገኘው ወደ ላይ አብረን ሆነን ወደ ተራራ ስንወጣ ነው። ቤተልሔም የደረሱበት ዘመን የአዝመራ ጊዜ ነው። የገብስ አዝመራ ጊዜ ላይ ገብስ ነው ተባለ። እዛ ቦታ ደግሞ ስንዴም አልተባለም ጤፍም አልተባለም። ግን ያው ብቻ ትልቅ ነገር አለ እዚህ ቦታ ላይ ገብስ አንድ የሌለው የምናውቀው የሌለው ነገር ግን የአዝመራ ጊዜ እንደሆነ እንስማማ ሁላችን። የአዝመራ ጊዜ የሚለው አነበብኩኝና መጽሐፍ ቅዱስ ነገር ኮምፕሊትሊ 100% እንዳለ ከኛ አገር ጋር አለ።
ምናልባት ከእስራኤል ጋር በጣም ስለሚቃረብ እንደሆነ ማለት እንዳለ አሰራር ነው። ይሄን ነገር ያገኘሁት ከመጽሐፍ ቅዱስ ራሱ ያገኘሁት ነገር ነው። የደረሱት በዛ ጊዜ ነው። ከሞዓብ ተለይተን ቆርጠን ገብቷቸው ነበር። ከማይሆን ነገር ወጥተን ከሸለቆው ህይወት ወጥተን ቆርጠን ተለይተን ስንጓዝ እግዚአብሔር በትክክለኛ ጊዜ በበረከቱ ጊዜ አይደርሰንም። እነሱ በትክክለኛ ጊዜ በአዝመራ በበረከቱ ጊዜ የደረሱ በረከቱ ምንድነው? አዝመራው ካለፈ በኋላ ከተወቃም ካለፈ በኋላ የበረከት ጊዜ ነው። በዛ ጊዜ ማለት ነው። በአዝመራ ላይ የደረሱት እነሱ ራሳቸው ወስነው ሲወጡ እንደዛ ነው። እኛ ወስነን ስንወጣ በቃ ይሄ ነገር ይቅርብን ብለን ለእግዚአብሔር ብለን ወስነን የምንወጣው ነገር እኛ በትክክለኛው ጊዜ ራሱ በወደደው ለእኛ በሚያስፈልጉ በረከት ላይ እግዚአብሔር በሰዓቱ ያደርሰናል። እግዚአብሔር ዝም ይባላል። የደረሰው ሰብል ይታጨላል። በመጀመሪያ ላይ ሂደቶቹ ማለት ነው የሚታጨልበት። ይሄ ደግሞ ወንዶች ናቸው ብዙ ጊዜ የሚያከናውኑ። እኛ ገርም እንደዛ ነው፣ ወንዶች ነው የሚያከናውኑ። ምናልባት ስለ እርሻ የማታውቁ ሰዎች አላችሁ? ቤተሰቦቼ ያው ግብርና አካባቢ ስለነበሩ ብዙ ልጆች ከዛ በጣም ግን የማውቃቸው ነገሮች አሉ። በጣም ነው ማች አደረገኝ ከኔ ጋር ማለት ነው። ሳነበው በቃ እንዳለ እዛ የተገኘው መሰለኝ። መጀመሪያ ይታጨላል፣ ወንዶች ናቸው የሚያደርጉት ይሄን ነገር። ከዛ በኋላ ደግሞ የታጨለው ሰብል ነዶ ይታሰራል። ነዶዎቹ ደግሞ ብዙ ጊዜ እህቶች ናቸው የሚያደርጉት። ምክንያቱም ቀለል የሚል ስራ ስለሆነ ስር ያደርጉታል። በተለይ ገብስ በተለይ እንደዛ የሚደረግ ታጭቆ ዝም ብሎ አይቀመጥም። ጤፍ አሁን ሰበሰበና ተከምሮ ይቀመጣል። ያንን በነዶ ይታሰርና ይቀመጣል። ገብስና ስንዴ ማለት ነው። ከዛ ሰብሎ ሲታጨድ ደግሞ የቀረው የተረፈው ይቃረማል። ቃርሚያ አለ። ከዛ ነዶ ወደ አውድማ ይወሰዳል። አውድማ ማለት ደግሞ እህሉ ተሰብስቦ ምንድርግ ቦታ ነው ገለባውና የሚወቃበት ቦታ ማለት ነው። አውድማ የምንለው አውድማ ወደ ቤት አካባቢ የሚደረግ ብዙ ጊዜ ምክንያቱም ትልቁ ፍሬ ከዛ ቦታ መጥቶ ሰፈር አካባቢ የሚደረግ አውድማ ከቤት ውጭ ጎረቤት አካባቢ ላይ መኖሪያ ቤታችን አካባቢ ብዙ ጊዜ የሚደረግ ብዙ ጊዜ ገጠር አካባቢታችን ሆነ ምክንያቱም ከራቀ እዛ አካባቢ መጠበቅ ይከብዳል። ይኸው አመት ሙሉ ተለፍተውበት በግብርና ስንቴ ታርሶ ተጎልጉሎ ወይ ደግሞ ታርሞ ምን ተብሎ የባለው እግር ተሰብስቦ ለገበሬ ትልቅ ተስፋ ነው። ትልቅ ተስፋ አጠገባቸው ማየት ይፈልጋሉ። ተከምሮ ጤፉ በቃ ገብሱ ማሽላው ጤፉ ተከምሮ ሲታይ ለገበሬ በጣም ትልቅ ተስፋ። ይህ ደግሞ ወቅት በዚህ ጊዜ ብንገባ አገር ግን ይካትት ነው አጣሙ ይካትት በጣም ጥሩ ጊዜ ነው። ተከምሮ በየቦታው የምናየው ነገር ማለት ነው። ያ መልካም ጊዜ ነው። ያ መልካም ጊዜ ነው። ከዛ እህሉ ይበራያል። ያው ማለት በበሬዎች ማለት ነው። ገለባው እንዲለይ ከዛ በመንሽ ደግሞ ይበጠራል። መንሽ የሚባል ደግሞ አለ ራሱ የተለያየ አይነት መንሽ አለ። ሁለት አይነት መንሽ ነው አለው። አንደኛው ፎርክ ይመስላል እንደ ማንኪያ። እሱ መጀመሪያ ላይ ለመበተን ነው። ዝም ብሎ እህሉን ከጎተራ ላይ ከተከመረበት ወስዶ አውድማ ላይ ለመበተን። ሌላው ደግሞ መንሽ ዝም ብሎ እንደ ፎርክ ሳይሆን ዝም ብሎ እንደ ማንኪያ መሰለ ደግሞ አለ። ያ እንደ ማንኪያ ያለው ነገር ደግሞ ከወቃ በኋላ ወደ አየር እንዲያርጎ እንዲህ ወደ ላይ ተበትኖ እንዲለይ የሚደረግበት ሂደት ለስሙ ልታዩ ትችላላችሁ ሌላ ጊዜ ከፈለጋችሁ። ከዛ እህል ይለያል። ከዛ በስልቻ በጆንያ ምናምን ተደርጎ ደግሞ ወደ ቤት እንደሚጓጓዝ እንግዲህ ሂደቱ ይህን ይመስላል። ኖርማሊ ስታይ በትክክለኛ በረከት ሰዓት እግዚአብሔር አደረሳቸው እነሱን ማለት ነው። ተለይቶ ስለወጡ ወስኖ ስለተጓዙ ማለት ነው። እኛንም ስንለይ በትክክለኛ ተለይተን ለእግዚአብሔር ቆርጠን እንድንነሳ እግዚአብሔር ደግሞ ያን ነገር ማድረግ የሚችል አምላክ ነው። ስንቶቻችን በእግዚአብሔር እርሻ ውስጥ አለን? ስንቶቻችን ጠይቅ በመንግስት ስራ ውስጥ ማለት ነው። የተለያየ ነገር ባለ ምንም በቃ ይኸውላችሁ ጉድጓዶ ከሌለ የሚያርሰው ከሌለ የሚያርሰው ከሌለ የሚወቃ ሰው ከሌለ እንዲህ ማለት በሁሉ ሂደቶች ናቸው አለ። ሁሉም አስፈላጊ ነገር ናቸው። ካልታረመን ጥሩ ሊያፈራ ይችላል። መጀመሪያ ካልታረሰ ይሄንን ባለው ማየት አንችልም። የታረሰው ነገር ሙዚ ካልተወቃ ምን ማድረግ አይቻልም። ስለዚህ ሂደቶቹ ሁሉ ስናይ እነኛ ነገሮች በሙሉ አንተ ተሰርቶ ነው። ከዛ በኋላ እህሉ መከራው ምንድነው? ይሄ ተሰብስቦ ጎተራ ውስጥ የሚገባው ማለት። ስለዚህ ሁላችንም የዛ ባህር ቤቶች ነው። መንግስት እርሻ ባለቤት የመንግስት አገልግሎት እግዚአብሔር መንግስት በእግዚአብሔር እርሻ ውስጥ ነው ያለው ሁላችንም ማለት ነው። ሁላችንም እዛ ውስጥ ፓርት ውስጥ ይገባል። ድርሻ አለ ሁላችንም ማለት ነው። ማንንም አንጠብቅ። ምክንያቱም ለራሳችን ስም እግዚአብሔር ስለሚፈል በዛ ውስጥ ነው በረከት ስላለ። ዛሬ ብዙ የተዘጋጁ ወንጌሎች የተዘጋጁ ልቦች አሉ። ወንጌል መስማት የሚፈልጉ በተለያየ መልኩ በጣም የሚገርመው ዮሐንስ ወንጌል ምዕራፍ 4 ላይ ተዝላችሁ አቺ ሳምራዊ ሴትዮ ጌታ ኢየሱስ ክርስቶስ ደግሞ በኋላ ቁጭ ባለበት ሰዓት ላይ መጣች። ከዛ በኋላ እሷ ብዙ ወንዶችንም አገብታ ምን ያለች ባል ነገር እንደሌላት ይታወቃል። እና አንድ ነገር ጉዷን ዘርዝሮ ስነግራት ከዛ በኋላ በጣም ያየሁትን ብላ መልሳ በዛች በአንዷ ሴት ምክንያት ያ ሁሉ ከተማ ሰማሪያ ከተማ ሁሉ ወንጌል ደረሳቸው። በአንድ ሰው ማለት ነው። ብዙ ጊዜ አንናቅ ለማለት ፈልጌ ነው። እኛ አንባዬ ቦታችን አንድ የምንናገረው መልካም ነገር ያ ነገር የሚወልደው ነገር ከተወሰነ ጊዜ በኋላ እግዚአብሔር የሚሰራበት ነገር አለ።
ስለዚህ ኃላፊነት አለብን ማለት ነው። በኑሯችን ልንመሰክር፣ በአንደበታችን ልንመሰክር፣ በብዙ አይነት ነገር በሚገባ ነገር በመንግስት እግዚአብሔር መንግስት ውስጥ ድርሻ አለን ማለት ፈልጌ ነው። ሌላው የሩትን ነገር ስናይ እዛ ቦታ ላይ አሁን ቃርሚያ ሄደች ብለው ቃርሚያ ሄዳ ግን ሌላ የምታይባት ነገር በጣም ትጋቷ ነው። ትጋት በጣም አስፈላጊ ነገር እንደሆነ ደግሞ አይ ለራሳችን ለግል ህይወታችን ቢሆን ቤተክርስቲያናችን ቢሆን በጣም ያለንበትን ቦታ በትጋት ልናገለግል ያስፈልጋል። በተለይ በትጋት ተከናውን ነበር ይላል። በተለይ ሩት ምዕራፍ 7 ላይ ስራው ጠይቀው ነገር በትጋት የተወጣች ሴት እንደሆነ እዛ ቦታ ላይ እንመለከታለን። ሰዎች ደግሞ መስክረውላታል። እዛ አካባቢ ያለ የቦዔዝ ሰራተኞች ሎሌዎች እዛ የሚሰሩ በሙሉ በቃ እዛ ጀበጧ ሳታርፉ እንደሰራች ብሎ እዛ ቦታ ላይ ሲመሰክሩላት ሁሉ እዛ ቦታ ላይ እንመለከታለን። በትጋት ምሰራ እህት እንደነበረች እንመለከታለን። ሩት በዛ ቦታ ላይ ማለት ነው በመንግስቱ እርሻ ውስጥ ማለት ነው። በዛ በቦዔዝ እርሻ ውስጥ ቦዔዝ እንግዲህ የጌታችን ኢየሱስ ክርስቶስ ምሳሌ ነው አይደል ያለው ያው ምክንያቱም እኛም ደግሞ በመንግስት እርሻ ውስጥ በጌታችን በእግዚአብሔር አገልግሎት ስራ ውስጥ ስንሆን ከሱ የሚቀመውን ነገር አለና ያን ትጋታችን እግዚአብሔር ማየት ይፈልጋል። በዛ ምክንያት ደግሞ ብዙ ሪኮግኒሽን አለ። እግዚአብሔር ደግሞ በዛ ምክንያት የሚያደርገው ነገርም ስላለ ማለት ነውና ትጋትን ደግሞ ጌታ ይስጠን በእርሻ ውስጥ በዚህ በአገልግሎት ውስጥ ማለት ነው። ሌላው በተለይ በጣም የገረመኝ ሩት መጥታ ቋርሚያ ቋረመችና ወዲያውኑ ያገኘችው ነገር ይዛ መጣች። ቆየች፣ እየቃረመች ቆየች። እየቃረመች ባትቆይ ኖሮ ቦዔዝ ማግኘት አንችልም በመንግስቱ እርሻ ውስጥ ወይም ደግሞ በቦዔዝ እርሻ ውስጥ ማለት ነው። ዛሬ እኛ ራሳችን ባለንበት አገልግሎት ቦታ ላይ እግዚአብሔር እያዳመጠን እያገለገልን እዛ ቦታ ላይ ካልቆየን በስተቀር ከእግዚአብሔር የሚሆነው ነገር ማግኘት በጣም ይከብዳል። ከቆየች በኋላ ቦዔዝን አገኘች ነው። ቦዔዝ መጥቶ እቺ ሞዓባዊቷ እቺ ቆንጆ ማነች ነው ብሎ ከዛ በኋላ ብዙ ነገሮች በሷ በኩል በቦዔዝ በኩል የተደረገ ነገር እንደሆነ እንመለከታለን። ዛሬ እናንተ በመንግስት እርሻ ውስጥ እግዚአብሔር በሰጠን አገልግሎት ቦታ ላይ ስንሆን እንደው አንዳንድ ጊዜ እንደው ወጣ ገባ የሚባል ይሄ በጣም አስቸጋሪ ነገር ነው። እኔ በህይወቴ ፐርሰናሊ አልወደውም። እንዲህ አይነት ሰዎች ብዙ ጊዜ ይከብዱኛል። ገብቷቸዋል። ባባ አንድ ጊዜ ይታያሉ፣ ከዛ በኋላ ደግሞ ይወጣል፣ ከዛ ደግሞ ተወዲህ ሰው ደግሞ ይመጣል፣ ከዛ ደግሞ ይሄዳሉ። አንዳንዶቹ ልምድም አለ ያዩ እንደዚህ አይነት ሰዎች ምን ላይ ደረሱ ማለት ነው። ገብቷቸዋል። በቃ ስክን እግዚአብሔር ሰጥቶናል። ምን በተስማማ ቦታ ላይ እንቀመጥ፣ የተስማማ ቦታ ላይ ነው። በቤተክርስቲያናችን ቦታ ላይ ባለንበት ቦታ ላይ እየተገለገልን እያገለገልን ጌታ እያዳመጠ እግዚአብሔር በዛ ውስጥ ነው ብዙ ነገር መስራት የሚችለው። እንደዛ ካልሆነ በስተቀር ያለንም ከእግዚአብሔር የሆነ ነገር መቀበል በጣም ይከብዳል። ቦዔዝን ጠብቃ አገኘችው። እያገለገለች እያለ ነው ቦዔዝ የተገለጠላት የመጣ እኛም ዛሬ እዛ ቦታ ላይ ያስፈልገናል እንደዛ ማለት ነው። ስለዚህ እግዚአብሔር እዛ ቃርሚያ ነው የጀመረችው። በቃርሚያ ጀምራ በብን ጨረሰች። በኋላ ላይ መጨረሻ ላይ እግዚአብሔር መጨረሻ ላይ የምናየው ነገር አለ። እነ ሎጥ ገባች። ከዛ በኋላ ሎጥ ደግሞ አውድማ ውስጥ ገብቶ ደግሞ ለትልቁ በረከት እንደበቃች እንመለከታለን። ዛሬ ግን አንናቀው። ዛሬ የት ቦታ ነው ያለ ነው? በስጋ ህይወታችን ቢሆን በመንፈሳዊ ነገሮቻችን ምናልባት ያገልግል ዝም ብሎ እኔ የማደርገው ነገር ምን ማለት ነው? ትንሿ ነገር ብለህ እግዚአብሔር ከዛ ተነስቶ ትልቅ ነገር መስራት የሚፈልገው አክብረን እንያዘው። ትንሹ ነገር እግዚአብሔር የሰጠኝ ነገር አገልግሎቱ ብለህ የተቀበልናችን ነገር ትንሹ ነገር አክብረን እንያዘው። በቃ ከእግዚአብሔር የሆነ ነገር ከሰው ጋር ያለ ጉዳያችን እኔ እግዚአብሔር አምላኬ ነኝ። እግዚአብሔር አምላኬ ደግሞ እንዳገለግለው በሰጠኝ ነገር እኔ ማን ነኝና በሰጠኝ ነገር እንዳገለግለው እግዚአብሔር ፈቃዱ ነው። ስለዚህ በዛ ቦታ ላይ ያንን ነገር የያዝነው ነገር በታማኝነት በጣም መገኘቱ እጅግ በጣም አስፈላጊ ነገር። ስለዚህ በእርሻ ውስጥ በእግዚአብሔር መንግስት ስራ ውስጥ ልንቆይ ያስፈልጋል። ወደ ያልገባን ካለ መግባት ይኖርብናል። እናዳም እንጸልይና እግዚአብሔር ለማሳየት ታማኝ አምላክ ምክንያቱም ዝም ብሎ አይደለም ሲያመጣቸው። ማንም ሰው ተገልጋይ ሆኖ ይኖራል። እግዚአብሔር ሁሉም ሰው እየተገለገልን እያገለገልን በቃ እየተገለገልን እያገለገልን ይሄ አደገኛ ነገር ነው። በተለይ አንዱን ከወሰን መገልገል ብቻ ሆነ አደገኛ ነው። ማገልገል ብቻ ሆነ ደግሞ እሱ በራሱ አደገኛ ነው። መገልገል አለብኝ፣ አገለግላለሁ። እየተገለገልኩኝ ማገልገል ያ ነገሮች በጣም አስፈላጊ ነገሮች ናቸው። እስቲ ነው አለፍ አለፍ ብዬ አንዳንድ ነጥቦችን አንድ 10 ደቂቃ አለ እግዚአብሔር የሚያዘጋጅ ሩት በተለይ አገኘቻቸውን አንዳንድ በረከቶችን እንዲህ ብዬ ነገራቸው ለቀላሉ እንድረራቸው ብዬ አሁን ያየነው ነገር የአዝመራው በረከት ነው ነገራቸው። በዚህ ቀጥላለሁ። በአዝመራው ውስጥ መቆየቷ አንዳንድ በረከት ያየችው ነገር አለ። የአዝመራው እርሻ ውስጥ ያለው በረከትና አውድማ ውስጥ ያለው በረከት ደግሞ ለየት ያሉ ነገሮች ናቸው። አሁን ለዚህ ነው ሰፋብኝ የምላቸው። የአውድማውን በረከት ሳይሆን እዚህ መካተታቸው አሉ። ጌታ በፈቅድ ሌላ ጊዜ እናያለን። ምንም ችግር የለውም። ግን እንደው እያነበኩ እያለው እየመጣልኝ ስለነበረ መገደብ አልቻልኩኝም። ጌታ በፈቅድ አብረና ሌላ ጊዜ ነገር ግን አሁን እስቲ ቢያንስ የአዝመራ በረከቶች አዝመራ እርሻ ውስጥ የነበረች በረከት ግን አገኘችሁት።
ምን ያገኘችው ነገር አለ? በቃ እዛ ቦታ ላይ በቃ ከእግዚአብሔር ጋር ተገለጸ እዛ ቦታ ላይ ስናይ ማለት ነው። የመጀመሪያ ነገር ጓደኞችን አፈራች ነው። ጓደኞችን አገኘች። ምዕራፍ 2 ቁጥር 8-9 ላይ በእርሻ ውስጥ በእግዚአብሔር ፈቃድ የተስፋ ቅዱሳንን እግዚአብሔር እናገኛለን። በእርሻ ውስጥ ደግሞ ማን እናገኛለን? እንደታደሰ አይነቱን ጓደኛ አገኘሁ እዚህ ቦታ ስለገባሁኝ ማለት ነው። ስንትሽን ታወቁኝ ለዛዝር ሁላችንም ያለኮልሽ ግዝሽን ታወቁ መጀመሪያ ጋር ለምንድን ነው? በእግዚአብሔር መንግስት ውስጥ ስንሆን ማለት ነው። ገብቷችኋል? እንዲህ በቃ እንዳንተን መሰለ ጓደኛ እንደዛን መሰለ ወንድምና እህት እግዚአብሔር ሰጠኝ ለኔ እናንተ ደግሞ ልጅ ይሰጣቸዋል። ስለዚህ አንናቀው ማለት ነው። በመንግስቱ ሻው ስንሆን ማለት ነው። ስለዚህ ጓደኞች ማግኘት በረከት አለ። ሌላው የጥበቃ በረከትን አገኘች እሷ። ጥበቃ በረከት የሚለው እንዳሰግሩሽን ጎበዛዝቱን አዝዣለሁ በማለት እንግዲህ ጊዜ አንፃር አላነበብኩት ቦዔዝ ነው እዛ የሚለው እንዳሰግሩትን ጎበዛዝቱን አዝዣለሁ ብሎ ሲናገርና እዛ ቦታ ላይ ጳውሎስ ስለዚህ ነው ጌታ ባጠገቤ ቆሞ አበረታኝ አንበሳ አፍ ዳንኩ ብሎ ይናገራል። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ማለት ነው። ስለዚህ ሩት ምን አገኘች? የጥበቃ በረከትን አገኘች። ሌላው ለጥማቷ ውሃ ተሰጣት። በተለይ ተጠግተሽም ከማድጋ ውሃ ጠጭ ነው ተባለች። እንግዲህ አዝመራ ውስጥ ያለ በረከት ነው። እዛ ቦታ ላይ ቆርጠን በእግዚአብሔር እርሻ ውስጥ ስንሆን እውነተኛ እርካታን ከእግዚአብሔር እንቀበላለን። እውነተኛ እርካታ ደግሞ ጌታ መንፈስ ቅዱስ አይታችኋል። መንፈስ ሲያልፍ ቀደም ጌታ መንፈስ መግለጽ ይከብዳል፣ በቁጥር አይገለጽም። ገብታችኋል? አንዴ በስሜታችን መረዳው ነገር አለ አይደል? እግዚአብሔር ስናመልከው ራስ ማለት ነው። ስለዚህ ያን እርካታ የምናገኘው ከምንድን ነው? ከእግዚአብሔር የሆነ እርካታ። ስለዚህ ውሃን ማለት የመንፈስ ቅዱስ ምሳሌ ነው። እግዚአብሔር መንፈሱንም አትረፍርፎ ያፈስልናል። በአራተኛ ደረጃ ሞገስን አገኘ ይችላል። ምዕራፍ 2 ቁጥር 10 ላይ ምንድን አለች እሷ? እኔ ስለመቀበል በምን ነገር በፊት ሞገስ አገኘው? ራሷን ተናገረች። እኔ ስለመቀበል እንዴት ሞገስ አገኘው ብላ ተናገራለች ሩት እዛ ቦታ ላይ። ስለዚህ ሞገስ ማግኘትም አለ። በእግዚአብሔር እርሻው ስንሆን ምን አለ? ሞገስ ከእግዚአብሔር እናገኛለን። ለሙሴ እኮ በፈርዖን ፊት ሞገስ ሆኖ ማለት ነው እግዚአብሔር ራሱ ስለሆነ ማለት ነው። ያለን አገልግሎት በክብር ይዘን ከተቀመጠን እግዚአብሔር ሞገስ የሆነን አምላክ እግዚአብሔር ስም የተባረከ ይሁን። ሌላው ዝናዋ ተሰማ። ዝናችን እንዴት ነው እንዲሰማ የምንፈልገው? ስንታው ሰቀይ እንደ ሰው ስናይ ሰዎች ይህን ሰርቻለሁ ያደርጋለሁ ብሎ ብዙ ነገር ይናገራሉ። ግን እግዚአብሔር ከዛ ይጠብቃል። ክርስቲያን አማኝ ዝናውን የሚያውቅለት ማለት ነው እግዚአብሔር ብቻ። እግዚአብሔር ብቻ የሚገለጠው ነገር ይግለጥ። በተለይ አንዳንድ አይታችሁ እንደሆነ አንዳንድ አስተማሪዎች እንዲህ የሚጋበዛቸው ሰዎች ተካቢ ላይ ያያቸው ሰዎች አሉና በቃ እንዲያደርግ መናገር ጥሩ ነው። ሰዎች ፕሮፋይላቸውን ያላቸው እንደዚህ ብሎ ነገር ነው ማለት። ግን አንዳንድ ጊዜ የእግዚአብሔር ሀገር ይቀርና የሰዎች ፕሮፋይል ሰዎች ብቻ ነገር ላይ ፎከስ ይደረግና እግዚአብሔር የሆነ ነገር ሁሉ ይቀራል። ዝና ፍለጋ መሄድም ደግሞ አለ ነገር። እግዚአብሔር ከዛ ይጠብቃል። ዝናችንን እግዚአብሔር ብቻ ይወቅልን። እግዚአብሔር በጓዳችን የምናደርገው ነገር እግዚአብሔር ብቻ ይወቅልን። ምክንያቱም እሱ ነው ትክክለኛ በረከት የሚሆነው። ሌላኛው ብዙ የሚይዘው ቦታ በረከት ምንድነው? እርግማን ነው። እግዚአብሔር ከዛ የሚጠብቀው ነው። ምንድነው? ዝና ተሰማ ይላል። ምንድነው አለ እዛ ቦታ ላይ አውቅ ያለው ያደረግሽው ነገር ለአማችሽ ያደረግሽው ነገር ማን ብሎ በቃ ሰምቷል ወይስ ብዙ ገስ ነገር እናያለን። ስለዚህ ለእኛም ዝናችንን ማን ይነግረናል? እግዚአብሔር ራሱ ይወቅናል። ሰዎች አለ ስለኔ ሰዎች እንዲመሰክሩኝ አልፈልግም። መፈለግም የለብንም። ጌታ ይጠብቀን። ሰዎች ግን ምናስበው ነገር ሊኖር ይችላል። ሌላው መጠጊያ ማግኘት ይችላል። 2:12 ላይ ተጠጊ እዚህ ቦታ ላይ ብሎ ቦዔዝ እናገር እናያለን። አትራቂያቸው ተጠጊያቸው ይላል። አሁን ምንም ነገር አይነካትም። በሰው ሀገር ነው አለች፣ በባዕድ ሀገር ገና መጀመሪያ ጊዜ ነው ወጣሻ ውስጥ ገብታ እንዲያ ነገር አገኘች። አንድ ጊዜ ተጠጊ ተብሎ ጥበቃም ተደረገላት ማለት ነው። ሌላው ደሞዝሽ ፍጹም ብሎ ስመርቃትና ደሞዝሽ ፍጹም ይሁን ይላል። ደሞዝሽ ፍጹም ይሁን ለእስራኤል አምላክ እግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት ብሎ ይናገራልና እንግዲህ የሚያገለግል ሰው እግዚአብሔር እንግዲህ አሳጣው ማለት ነው። እግዚአብሔር ላገልግል ብሎ በትክክል እግዚአብሔር ጥሪ ሰጥቶ የወጣ ሰው እግዚአብሔር ሁለተኛ አገልግሎት ነው ብሎ የወጣ ሰው እግዚአብሔር ምንም ነገር አይነፍቀውም። እግዚአብሔር ሙሉ ስለሆነ ማለት ነው። ያማውቁ ነው ብቻ አይኖቻችን ብቻ በእግዚአብሔር ላይ ነው። ሌላው የመጽናናትን በረከት እንዳገኘች እዛ ቦታ እንመለከታለን። አጽናናት ይላል እዛ ቦታ ላይ ለቦዔዝ ጌታዬ ሆይ ከባሪያዎችህ እንደ አንዲቱ ሳሮን አጽናንተኸኛልና ብላ ትናገራለች። ስትመሰክር ራሱ አጽናንተኸኛልና ትላለች። እና ጌታችን ኢየሱስ ክርስቶስ የሚያጽናና አምላክ ግራ ስገባ ሲጨንቀን በርከክ ብለን ጓዳችን ገብተን ተጽናንተን እንነሳ ብቻ ጉልበቱ እኮ ነው የሚያደርግ እኮ መንበርከው ጊዜ ባከን እንጂ እኮ በርከክ ካለ ተወሰነ ጊዜ ከወሰነ በጓዳችን ነገር ግን ከሱ መሆን ነገር ማጽናናት እናገኛለን። እግዚአብሔር ስም የተባረከ ይሁን። ብዙ ታማኝ እና ስለዚህ የሚያጽናና አምላክ አለ ማለት ነው። ሌላው የልብ ደስታን አገኘ ይችላል። የልብ ባሪያህን ልብ ደስ አሰኘሃል
አሰኝተሃል። ሩት 2 ላይ ሁሉ የተቀመጠውና የልብ ደስታ እንዳገኘች እንመለከታለን። እኛም የልብ ደስታ ሐሴት እናገኛለን በእውነት ከእግዚአብሔር ጋር ስንሆን ማለት ነው። ፊቱን ስንፈልግ በሱ እርሻው ስንሆን ስናገለግለው ማለት ነው። ምክንያቱም ለበረከታችን ስለሆነ እግዚአብሔር ደግሞ ይከብርበታል በዛ ነገር። ሌላው ከአጫጆቹ ጋር በማዕድ ተቀመጠ ይችላል። በማዕድ መቀመጥ ከነሱ ጋር ተጠግታ ነው። ገና ምንም ሞዓባዊት ሆነች እስራኤል ያልሆነች በቃ አይደለም እዛ አካባቢ ተብላ ተጠግታ እዛ ቁጭ እንዳለች እና ስፍራ እንዳገኘች እንመለከታለን። እግዚአብሔር ፈቅዶና ብንኖር ጌታ ይረዳናል። ሙሉ ተስፋ አለን። ጌታ በጌታ ኃይል በርትተን ተያይዘን እንዘልቃለን አይደለም። እነኛን ሐዋርያት ሽማግሌዎችን አብረን እነኛ ሰማዕታት እነኛ እንደ ጳውሎስ እንደ ጴጥሮስን እነ ሙሴን ሌሎችን ሁሉ እንዲያካሄዳቸውን እግዚአብሔር እንዲያስተካክለው የሄዱ ሰዎች ሁሉ አብረን ሆነን ጌታን ብናመልክበት ጊዜ ፊታችን አለ ማለት ነው። ይሄን እኮ አሻሪ ማለት የሚገባና በታሪክ እንስላለን አንድ ጊዜ ለእኛ ግን አይደለም። ለዛ ተጠቅና ሰዎች ስለሆነ ማለት ነው። ጌታ ይመስገን። ስለዚህ ያን በረከትም አለ። የሚያስፈልጋት ሁሉ ተሰጣት ይላል እዛ ቦታ ሩት 2:14 ላይ የሚያስፈልጋት ሁሉ እንደ ባለጠግነቱ መጠን ደግሞ እግዚአብሔር የሚያስፈልገን የሚሰጥ አምላክ ስለሆነ። ሌላው በነዶ መካከል እንድትቃረን ተፈቀደላት። እንደው መጨረሻ ላይ ነዶ ተውላት አለ። ቀርበ ብቻ ሳይሆን በመካከል አልፋቸው ነዶ አንድ ነገር ተውላት ይላል። በረከት ከዛ ከትንሽ በረከት እንዲህ ስትሄድ መጨረሻ ላይ ደግሞ ወደ አድማው ስገባ ደግሞ ለየት ባለ ትልቅ በረከት ደግሞ እናያለን። ሌላ ጊዜ እግዚአብሔር ይፈቅድ ማለት ነው። ከዛ ደግሞ ከአፍረቷ ነፃ ሆነች ይላል። አታሳፍሯት ምክንያቱም አፍር ነበር ታፍር ነበር። ምክንያቱም እስራኤል ሞዓባዊት ነች ሰው አንቺ ደግሞ እንዴት መጣሽ? አንቺ እኮ ባልሽን ገፍተሽ እንዲሞት እንዲህ ሰው እኮ ብዙ ነገር አለ። እንደዚህ ሆነሽ እንደዚህ ገፍተሽ ምናምን እንደዚህ አይነት ሰው ምናምን ሊባል ይችላል አይደለሽ? ግን አታሳፍሯታል። አመጣጣን ስለሚያውቅ ነው ወይስ ከየት እንደመጣ ስለሚያውቅ አታሳፍሯት ብሎ ይናገራል። ሀፍረታችንን ያስወግድልን እግዚአብሔር ስሙ የተባረከ ይሁን። ጌታ ኢየሱስ ይህን አድርጎልናል። ከወቀሳው ነፃ ሆነች ይላል። ወቀሳ ማለት ደግሞ የሳይኮሎጂካሊ አእምሯ ራሱ እንዳትወቀስ ነፃ የሚያደርግ ነገር ሁሉ እዛ ቦታ እንዳገኘች እንመለከታለን። ሌላው በረከት ሆነች ይላል። ሌላው በረከት ሆነች ሁሉ ሰብስባ ሄዳ ለኑኃሚን ሰጠቻት ነው የሚለው። ለሷ በረከት ሆነች። እግዚአብሔር ስም የተባረከ ይሁን። በመንግስቱ ስንቆይ እኛ ለሌሎች በረከት እንሆናለን። እውነት ራሳችንን ተርፈ ሌሎች በረከት እግዚአብሔር ያደርጋል። በስራ ቦታችን ቢሆን በጎረቤታችን ቢሆን በምን ቦታ ላይ እግዚአብሔር ለሰዎች በረከት ለሰዎች መዳን ምክንያት ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ይችላል አይችልም? ይችላል። እግዚአብሔር ስም የተባረከ ይሁን። ጌታ ይባርካችሁ። ጌታ ፈቅዳ ብንኖር ይሄን አዝመራ በረከት ነው ያየነው። የአውድማው በረከት ደግሞ ሙላት ያለው በረከት በጣም ልዩ በረከት አውድማ ሙሉ እህሉ ያለበት አካባቢ ላይ ከዛም ሄዳ እኮ ወራሾች አይደለም በዛ ተበይች እኮ ቦዔዝ አገባት ነው ለዛ ቦታ እና ያ ትልቁ በረከት ውስጥ ገባች በኋላ ደግሞ እና ጌታ በፈቀድ እግዚአብሔር ለከሰጠን ደግሞ አንድ ቀን አብረን ስንመለከታለን። ምንም ችግር የለውም። እናነበዋለን። ጌታ ደግሞ ይረዳናል። ጌታ ይባርካችሁ። እንጸልያለን።